መልአኩ ቅዱስ ገብርኤልን ትወደዋለህ? አዎ ጥሩ። እግዚአብሔር አምላክ ይባርክ። የእግዚአብሔር መልአክ ስለሆነ እኛም አንጠላው። መልአኩን ቅዱስ ገብርኤልን ትወደዋለህ ማለት። ድርሳነ ገብርኤል አንብበህ ታውቃለህ? አላነበብኩም። እንዴት ነው? አላነበብክም አይደል? ለምሳሌ ሰለስቱ ደቂቅን ሶስቱን ወጣቶች ከነደደ እሳት ያዳናቸው ማን ነው? ገብርኤል። እርግጠኛ ነህ? አዋ ከሱ ውጭ ያወጣቸው የለም? እግዚአብሔር በእሱ ላይ አድሮ ነው እኮ ያስወጣው። ከሱ ውጭ ሌላ ያወጣቸው የለም? ሌላ የለም። እርግጠኛ ነህ? እርግጠኛ ነኝ። እሺ ሚካኤል አላወጣቸውም? ሚካኤል አወጣው ባህራንን። ነው ሰለስቱ ደቂቅን ሶስቱ ደቂቅን አላወጣማ። አላወጣም አይደል? ሚካኤል። እሺ ገብርኤልስ አውጥቷቸዋል? አውጥቷቸው። ራጉኤልስ አላወጣቸውም? አላወጣቸው። ኦኬ ቆይ አንዴ። እሺ ኪዳነ ምሕረትስ አላወጣቻቸው? አላወጣቻቸው። ኪዳነ ምሕረት አላወጣቻቸው? አላወጣቻቸውም። ኔትወርክ እየተቆራረጠብኝ ስለሆነ ነው። ቀይ እያበራ ነው። አይዞህ ችግር የለውም። እሺ በቤተ ክርስቲያናችሁ መጽሐፍት ሚካኤልም አውጥቷል ብላ ታስተምራለች ኦርቶዶክስ? በየትኛው መጽሐፍ? በድርሳነ ሚካኤል ላይ አለ። ድርሳነ ሚካኤል ስርህ የለኝም እንዴ? የለም ስርህ? ድርሳነ ኪዳነ ምሕረት ኦኬ፣ አንዴ ጠብቀህ። ድርሳነ ኪዳነ ምሕረት ማለት ድርሳነ ሚካኤል ዘወርሃ ታኅሳስ ጽፈ ያዘው። ከፈለክ ወይ በሌላ ቀን ካወራኝ እሰጥሃለሁ። ኦኬ ዘወርሃ ታኅሳስ ምን ይላል? ችግር የለውም ሪከርድ እያደረኩን ነው። እሺ ምን ይላል? ይኸው ዘወርሃ ታኅሳስ እኔ በያዝኩት ላይ ገጽ 91 ድርሳነ ሚካኤል ማለት ነው። በዚች ቀን ይታያቸዋል? ይታየናል። በዚች ቀን የመላእክት አለቃ ቅዱስ ሚካኤልን እግዚአብሔር ወደ ባቢሎን ስለላከው ከሚሳኤል ከአናንያና ከአዛርያ ከሚባሉ ከሶስቱ ብላቴኖች ሰለስቱ ደቂቅ ጋር አራተኛ ሆኖ የተቆጠረ በባቢሎን የነገሰ የንጉሥ ናቡከደነጾር በእሳት ጉድጓድ ውስጥ በጣላቸው ጊዜ የእሳቱን ላንቃ 40 ክንድ ወደ ላይ ወጥቶ እሳቱን የሚነዱትንም አላቃጠላቸውም። ቅዱስ ሚካኤል ግን የእሳቱን ወላፈን ነበልባሉን ላንቃውን በብትሩ መጥቶ ከሶስቱ ብላቴኖች ላይ አጠፋው፣ እንዲህ አድርጎም አዳናቸው ይላል። እኔ እስከ ዛሬ ስማርም ይህን ነገር አልሰማም። ገና ብዙ አሰማለሁ ብራዘር፣ በጣም ብዙ እዛ ላለ ትውልድ ሁሉ እንድትተርፍ ማለት ነው። ገለምሶና አካባቢዋን ሁሉ ላሉ ሰንበት ተማሪዎች በሙሉ እንድትናገር በሙሉ በገጠሪቱም በከተማይቱ ውስጥም ላሉ አወጣ ብለን የምናውቀው። እሺ ይኸው ቅዱስ ሚካኤል ነው ይላል አይደል ወንድሜ? ዘወርሃ ታኅሳስ ድርሳነ ሚካኤል ያው እሺ እኔም አይዋለሽ ድርሳነ ሚካኤል ያው አሳይቻለሁ። እሺ ድርሳነ ገብርኤል
የገብርኤልን እሺ አምናለሁ። እሱን ኪዳነ ምሕረትን አሳየኝ። ታውቀዋለህ አይደል? ድርሳነ ገብርኤልን ኦኬ። ሚካኤልን አይተኸዋል። ገብርኤልንም ታውቀዋለህ። ያሳየኝ። ራጉኤልን አላውቀውም። ያሳየኝ። እሺ ይሄ መጽሐፍ ምን ይላል? ድርሳነ ራጉኤል ዘወርኃ የካቲት ሁለተኛው ታምር። በመጽሐፈ ዳንኤል እንደተናገረው በዚያን ጊዜ የእግዚአብሔር መልአክ በሚነደው የእሳት ጉድጓድ ወርዶ የእሳቱን ነበልባል መታው። የእሳቱ ነበልባል እንደ ውሃ አቀዘቀዘው። ሰዎቹንም ማለትም 3 ደቂቅን እሳቱን አንዳችም ጉዳት አላደረሰባቸውም። እንግዲህ እግዚአብሔር ወዳጆቹን ባለሟሎቹን በቅዱሳን መላእክቶቹ እጅ እንደሚጠብቃቸውና እንደሚረዳቸው መጽሐፍት ሁሉ ይነግሩን ዘንድ ያስተምሩናል ይላል። ድርሳነ ራጉኤል ዘወርኃ የካቲት ላይ ለምን ተጻፈ ይሄ ቃል? እኔ አላወቅኩም እንዴ? እኔ ማውቀው እኔ ገብርኤልን ብቻ ነው እስከዛሬ ስንማርም ሁሉም ነገር ማውቀው እንጂ እኔ አሁን የነገርከኝን እኔ አላውቃቸውም። ይሄንን አልሰማውምም አልተማርም እስከዛሬ። አልተማራችሁም። ለዚህ ነው አልተማራችሁም። እሺ ኪዳነ ምሕረት ተብላ የምትጠራው የጌታ እናት ናት አይደል? የጌታ እናት ናት። ቆይ አንዴ ጠብቀኝ። መጽሐፉ የምር በማስረጃ እያሳየኝ ስለሆነ አምኜ እላለሁ። ያ በማስረጃ ነው። እዚህ ዝም ብዬ አይደለም ተናገር እውነቱን ያልኩት። እዚህ ቤት ያለ መረጃ ምንም ነገር አይወራም። ምንም እዚህ ከኔ ጋር የሚያገልግሉ ወንድሞች እህቶችም ማናቸው ምንም ነገር አያወሩ። ስንናገር በመረጃ ነው። ስለዚህ ይህንን ክፍል ያዝ። ሰንበት ትምህርት ቤት ውስጥ መጠየቅ አለብህ። ድርሳነ ሚካኤልም ላይ ሚካኤል አድኗቸዋል 3 ደቂቃ፣ ገብርኤልም ላይ ገብርኤል አድኗል፣ ራጉኤልም ላይ ራጉኤል አድኗል። የኪዳነ ምሕረትን ቦታውና ቁጥሩን ስንተኛ ተአምር እንደሆነ ንገረኝ። እኔ እጠይቃለሁ። ላሳይ ነው። ቆይ ሚስቴ ያመጣች ነው። ቦታ ስለጠበበኝ ኤርሚዬ አንድ ጊዜ መስታወቂያ ልስራ። ያው ቅዱሳን ታውቃላችሁን፣ ይሄ ውሸት ሲገለጥ ሪፖርት ያደርጉበታልና ኮፒ ሊንኩን 50 ሺህ እናስገባ። ተባረኩ፣ ጸጋ ይብዛላችሁ። ስለምታደርጉ እናፍጥነውና አሁኑኑ 50 ሺህ ወደ 50 ሺህ እናስጠጋው። እሺ ይታያል። አረ ወንድማችን ድርሳነ ኪዳነ ምሕረት መልካ ኪዳነ ምሕረት ግዕዝና አማርኛ አሳታሚ ፍቃድ አሳታሚ ማነው? አዘጋጁ የቅዱስ ነአኩቶ ለአብ ደብር ሰበካ ጉባኤ። ስልክ ቁጥር ያው በደብሩ ነው የታተመው። ኦኬ። በዚህ ክፍል ላይ 3 ደቂቅን ኪዳነ ምሕረት የምትባለው ማርያም እንደሆነ ታውቃለህ? ማርያም ነች ከ3 ደቂቅን ከነደደ ሰዓት ያወጣችው ይላል። ታምናለህ እንደዛ? እኔ አላምንም። እኔ በገብርኤል ብቻ ነው ማምነው። ማቆም እንደዛ ነው የተማርኩትም እስከዛሬ። እሺ ይልኝ እንግዲህ የማክሰኞ ድርሳነ ኪዳነ ምሕረት ገጽ 120 ላይ ማለት ነው። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በእግዚአብሔር አንድነት ማክሰኞ ቀን የሚነበብ የኪዳነ ምሕረት ድርሳን የሌዊና የስምዖን ሀብት ቅባታቸው፣ የአሮን ጸናጽን፣ የካህን ልብሱ ይህች ናት። ማርያም ማለቱ ነው። ብሉይ ኪዳን ላይ ገብተው እነዚህ በወርቅ የተለበጡ ለማየት ያማሩ ናቸው። አክሊል፣ የወርቅ ግምጃ፣ ካባ፣ ላንቃ፣ የሐር ልብስና የወርቅ ቀሚሶችም ከብርሃናዊ የካህን ልብስ ጋር አንድ የሚሆኑ ከሐምራዊ ግምጃ የድንግልናዋን ምሳሌ ናቸው። የሳራ መኖሪያ ድንኳን፣ የሌዊ መጠለያ ድንኳን፣ ሲሳራን ያስገደለች የዲቦራ ምስጋና፣ በዳርቻዋ የምትቀመጥ የውሃ መንቀል እዝራ በሴት አምሳል ያያት ማርያም ይህች ናት። የኢዮብ መጠጊያው የኢዮብ አምባ መጠጊያው ይላል።
ማርያም ለኢዮብ አምባ መጠጊያ ሆነች። ነቻ የሳራስ የመኖሪያ ድንኳን ናት። የመኖሪያ ድንኳን አይደለችም። አይደለችም። የኢዮብም አምባ መጠጊያ አይደለችም። ኦኬ ለቀጥልኝ። የኢያሱ የምስክር ሐውልት ኢያሱ ብሎ የሚለውን ታውቀዋለህ? ከሙሴ ሞት በኋላ የተነሳው እስራኤልን የመራው በዮርዳኖስ ወንዝ ማዶ በዮርዳኖስ ወንዝ ውስጥ የተከላቸው 12 ድንጋዮች መጽሐፍ ቅዱስ አንብበህ ከሆነ ኢያሱ መጽሐፍት ላይ አለ። እነዛን ሐውልቶች የተከለ ነው ለሚሉት የኢያሱ የምስክሩ ሐውልት የሳሙኤል የቅባት መንግስት ሙዳይ ይላል። ነቢዩ ሳሙኤል ዘይት የሚይዝበት የነበረው ቀንድ ነው። ሙዳይ ግን ሙዳይ ዳቦ መያዣ ነው። ግን እሱ ሙዳይ አይደለም የሚባለው የእሱ የዘይት ቀንድ መንግስተ ሙዳይን በደብተራ ሙሴ አብባ ያፈራች በኩረ ሎሚ ይላል። ይሄ ራሱ በቃ ዝም ብለው እየቃዡ ነው የጻፉት። የቅዠት ጽሁፍ ነው። በደብተራ ኦሪት ማለት ደብተራ ማለት የግዕዙ ቃል አንድም ድንኳን ማለት ነው። ደብተራ ኦሪት ማለት የመገናኛይቱ ድንኳን ማለት ነው። እና ሙሴ አበባ ያፈራች የተባለው የአሮን በትር ነው። እሷ አበባ ለውዝን አፈራች ብሎ የሚለው እንጂ በኩረ ሎሚ አፈራች አይደለም። ኦርቶዶክስ ለዚህ ነው ህዝቡን ይዛ ገደል የምትገባው ማለት ነው። ስልጣነ ክህነት ሰማያዊ መስዋዕትን ያስገኘች ምድራዊ እንቦሳ በግፍ የሞተ የናቡቴ ተክል ማርያም ይህች ናት ይላል። ናቡቴ በሌለችበት ዘመን ናቡቴ ተክል የናቡቴ ተክል የሚባለው መጽሐፍ ቅዱስ ላይ ስታነቡት በኢዝራኤል ያለ የወይን እርሻ ቦታ ማለት ነው። ምን ያገናኘዋል? ምንም። መጽሐፍ ብቻ እዚህ ትውልድ ላይ ይቀልዳሉ። እናንተም አታነቡም። ኤርሚያስ ያመሰገናት ሕዝቅኤልን በተዘጋች በር አምሳል ያያት ይላል። ኤርሚያስ ማንንም አላመሰገነም። ኤርሚያስ አመስግኗት አያውቅም። እኔ ጋር መጥተው አያምታቱ። ለምን? የአምላኬን የእግዚአብሔርን ቃል በሚገባ ስለማውቅ ኤርሚያስ ያመሰገናት ብሎ የሚል ነቢዩ ማንንም አላመሰገነም። ማንንም 52 ምዕራፎች አሉት። ሰቆቃውም አለ። አንዲት በሴት አንቀጽ ያመሰገናት የለም። ሕዝቅኤልን በተዘጋች በር አምሳል ያያት ይላል። ያው የትንቢተ ሕዝቅኤል መጽሐፍ ምዕራፍ 44 ነው። እዚሁ አሁን 1200 ሰው አለ። ሕዝቅኤል ላይ በወፍ በር ዳስሳ አድርጌ የምስራቁ በር የተዘጋው በር የእመቤታችን ማኅፀን ነው ብሎ የሚል መምህር ካለ በመጋቤ ብሉይ ተብሎ የሚጠራ ወይ መጋቤ አዲስ ተብሎ የተጠራ ካለ እዚሁ ይምጣና ስናወራ ትሰማላችሁ። ሕዝቅኤልም እንደዚህ ያያት ከማርያም ጋር ምንም ግንኙነት የለውም። ያያት ሀጌ በተዘጋች ቤት አምሳል ያያት ይላል። አሁንም ሀጌ ነቢዩን የጠሩት አባቶቼን እየጠሩ ያሉት አባቶቼ ናቸው እየተጠሩ ያሉት። ስለዚህ አሁን እነዚህ አባቶች የቱ ጋ ነው በተዘጋ ቤት አምሳል ያያት ይላል ሀጌ? የቱ ጋ? ምዕራፍ ስንት? ትንቢተ ሀጌ ነው። ምዕራፍ ስንት? መጥተው ይናገሩ። ግን የአብርሃም አምላክ ምስክር ነው የለም። የዘካርያስም መቅረዝና ፋና አምሳል ያያት ካለ በኋላ የጦቢት የአይኖቹ ብርሃን ካለ በኋላ እዚህ ጋር ምን ይላል ወንድማችን? እቺ ምንድን ናት? ደቂቅ። እቺኛ ሶስቱ። እሺ ደቂቅ እሳት የጠበቀች ማርያም ይችላል። እሷ ነች የጠበቀችው ይላል አይደል? ሶስቱ ደቂቅ ማለት ሰለስቱ ደቂቅ ማለት ማለት ከየት የጠበቀች ይላል? ከእሳት ማርያም ከእሳት ሰለስቱ ደቂቅን አዳነች ይላል አይደል? መረጃ እንዴት ነው ጴንጤዎች ጋር? እዚህ ቤትማ ይለያል በደንብ። በቃ ይሄ ቤት ማለት በመላው ዓለም አባት የሚሄዱበት ሙሉ ወንጌልን ጨምሮ ከኔ ድካምና ስንፍና በቀር የምንናገረው የእግዚአብሔርን ቃል እውነት የምንሰብክበት ከወንድሞቼና ከእህቶቼ ጋር ውሸትን የኦርቶዶክስ የለ፣ የካቶሊክ የለ፣ የአይሁድ የለ፣ የራሳችን የጴንጤዎች እንኳን ውሸት ካለ የሚፈርስበት ቤት ነው። እውነት የሚሰበክበት ቤት ነው። እሺ ኦኬ። አቤቱ ጌታዬ ሕዝብህን አድን ስለ ስምህ ብለህ። ቅዱስ ቃልን ለማንበብ አልፈቀዱም። ትውልድን ከቃል አስተውት የማይነበብ መጽሐፍ አንብቡ እያሏቸው የዘመናቸውን ቁጥር ጨረሱ።
ኦኬ ኦኬ። ሌላ እስኪ አንድ ልፈልግልህ እዚህ ማስታውሰው። አይ ቲንክ ብዙ መጽሐፍቶች ስላሉኝ በጣም ብዙ መጽሐፍቶች ስላሉኝ ድርሳነ ኡራኤል ላይ ይመስለኛል አምስተኛው። ሰለፉ ደቂቅን ከሳት አወጣ የሚል አዎ አልገረምህም? በደንብ እንጂ እ በደንብ ነው እንጂ ገረመኝ። ለእናንተ የተነገረው ገብርኤል ብቻ ነው ተብሎ ነው አይደል? አዎ እኔ ከ5 ዓመት በላይ ሰንበት ትምህርት ቤት ተምሬያለሁ። እስከ ዛሬ የሰማሁት እኔ ገብርኤል ነው እንጂ ሚካኤልን የሰማሁት ቢኖር በዳንኤል ነው። እዚህ ጋር እስኪ የለም እኔ ትንቢተ ዳንኤል ላይ የተጻፈውን ነው የሰማሁት። እዚህ ጋር ካገኘሁ ልፈልግ። አይ ቲንክ ቶ በቃ ትልፋን ያምኛለሁ። በዚህኛውም ላይ አለ። ከፈለኩኝ አይ ቲንክ ጊዜ ሊወስድብኝ ይችላል እንጂ ይኸው ድርሳነ ኡራኤል ማለት ነው። እኔ አምኛለሁ። ኧረ አሁን አንተ ይኸው ድርሳነ ኡራኤል ማለት ነው። ኡራኤል እዚህም ላይ አለ። ስንቶቹ ናቸው ያወጡት? ሚካኤልም ገብርኤልም ራጉኤልም ኪዳነ ምሕረትም ኡራኤልም አውጥተዋል ይላል አይደል? እሺ የእግዚአብሔር ቃል በዚህ ጉዳይ ምን ይላል? አሁን ይሄ አልተወራም እስካሁን ድረስ። እነዚህ አሁን በማን ነው የሚመዘኑት? የእግዚአብሔር ቃል የአምላካችን ቃል ምን ይላል? ትንቢተ ዳንኤል ላይ አንብበው ታውቃለህ? እኔ የምር ጥቅስ ሲሰጡኝ ነው እንጂ መጽሐፍ ቅዱስ እኔ ሲጀመር የለኝም። እኔ መጽሐፍ ቅዱስ ከስልክ ላይ ነው ያለኝ። ከስልክ ላይ ደግሞ ጥቅስ የሚሰጠኝ ሰዓት አነባለሁ እንጂ አላነብ። ትንቢተ ዳንኤል ላይ ያነበብኩትም አለ። ከዋነኞቹ አለቃ አንዱ ሊረዳኝ መጣ። እሱ ሌላ ነው። እሱ ሌላ ነው። ይሄኛው በመጽሐፉ ያለው ደቃቅ ስለሚሆን በዚህ ላውጣና ትንቢተ ዳንኤልን ላንብብልህ። ትንቢተ ዳንኤልም ላይ ሌላ ያወጣ አካል ስላለ መታየት አለበት። ትንቢተ ዳንኤል ምዕራፍ 3 ቁጥር ከ21 ጀምሮ ከቁጥር 19 ጀምሮ ይታያል አይደል? የዚያን ጊዜ ተከታተለኝ። የዚያን ጊዜ ናቡከደነጾር በሲድራቅና በሚሳቅ በአብድናጎም ላይ ያው ሲድራቅና ሚሳቅ አብድናጎም የተባሉት አናንያ፣ አዛሪያ፣ ሚሳኤል ብሎ የሚለው የአይሁዳዊ ስማቸው ያላቸው ይሄ ባቢሎናዊ ንጉሥ ያወጣላቸው ስም ነው። ሲድራቅ፣ ሚሳቅ፣ አብድናጎም የተባለው የባቢሎናውያን ጣዖታት ነው። በጣዖቱ ስም ነው ስማቸውን የቀየረባቸው እንጂ ትክክለኛ ስማቸው አናንያና አዛሪያ፣ ሚሳኤል ነው የአይሁዳዊ ስማቸው። እና በአብድናጎም ላይ ቁጣ ሞላበት፣ የፊቱን መልክ ተለወጠባቸው። እርሱም ተናገረ፣ የእቶኑን እሳት ይነድ ከነበረው ይልቅ 7 እጥፍ አድርገው እንዲያነዱ ታዘዘ። ሲድራቅና ሚሳቅ አብድናጎምን ያስሩ ዘንድ ወደሚነደውም ወደ እቶነ እሳት ይጥሏቸው ዘንድ በሰራዊቱ ውስጥ ከነበሩት ኃያላንን አዘዘ። የዚያን ጊዜም እነዚህ ሰዎች ከሰናፊላቸውና ከቀሚሳቸው ከመጎናጸፊያቸውም ከቀረው ልብሳቸው ጋር ታስረው በሚነድድ በእቶነ እሳት ውስጥ ተጣሉ። የንጉሱንም ትእዛዝ አስቸኳይ ስለሆነ የእቶኑ እሳት እጅግ ስለሚነድድ ሲድራቅና ሚሳቅ አብድናጎምን የጣሏቸው ሰዎች በእሳቱ ውላፈን ገደላቸው። ማለት የእሳቱ ብርታት ምን ያህል እንደሆነ እነሱን ለመጨመር የገቡ ሰዎች እነሱን ሁሉ ጭምር ነው ያጠፋቸው፣ ገደላቸው። እነዚህም 3ቱ ሰዎች ሲድራቅና ሚሳቅ አብድናጎም ታስረው በሚነደው በእቶኑ እሳት ውስጥ ወደቁ። በዚያን ጊዜ ንጉሱ ናቡከደነጾር ተደነቀ፣ ፈጥኖም ተነሳ። አማካሪዎቹም 3 ሰዎች አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው። እነርሱም ንጉሥ ሆይ እውነት ነው ብለው ለንጉሱ መለሱለት። እርሱም እነሆ እኔ የተፈቱ በእሳቱ መካከል የሚመላለሱ 4 ሰዎች አያለሁ፣ ምንም አላቆሰላቸውም። የ4ተኛው መልክ የአማልክትን ልጅ ይመስላል ብሎ መለሰ። ንጉሱ ነው ያየው። በእሳት ውስጥ አራተኛ ሰው ነው ያየው፣ የአማልክት መልክ የሚመስል ያለው። የዚያን ጊዜ ናቡከደነጾር ወደሚነደው ወደ እሳቱ እቶን በር ቀርቦ እናንተ የልዑል አምላክ ባሪያዎች ሲድራቅና ሚሳቅ አብድናጎም ኑ ውጡ ብሎ ተናገራቸው።
ሲድራቅና ሚሳቅ አብድናጎምን ከእሳቱ መካከል ወጡ። መሳፍንቱና ሹማምንቶቹ፣ አዛዦቹ፣ የንጉሱ አማካሪዎች ተሰብስበው እሳቱን በእነዚያ ሰዎች ላይ በእነዚያ ሰዎች አካል ላይ ኃይል እንዳልነበረው፣ የራሳቸውም ጠጉር እንዳልተቃጠለች፣ ሰናፊላቸውም እንዳልተለወጠ፣ የእሳቱም ሽታ እንዳልደረሰባቸው አዩ። ናቡከደነጾርም መልሶ መልአኩን የላከ መላእክቶችን ይላል። መልአኩን በነጠላ ነው አይደል የሚጠራ። ይህን መልአክ ሚካኤል ነው ይለዋል አይለውም። ገብርኤል ነው ይለዋል አይለውም። ኡራኤል ነው ይለዋል አይለውም። ኪዳነ ምሕረት ናት ይላል አይላትም። ራጉኤል ነው ይላል አይልም። ግን እግዚአብሔር መልአኩን የላከ ከአምላካቸውም በቀር ማንንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፎ የሰጡትን የንጉሱን ቃል የተላለፉትን በእርሱ የታመኑትን ባሪያዎቹን ያዳነ የሲድራቅ የሚሳቅ የአብድናጎም አምላክ ይባረክ ይላል። በነጠላ መልአኩ የሚለው እኮ መልአኩ የተባለው በነጠላ ነው አይደል? ስም ጠቅሷል? ስም አልጠቀሰም። በቃ ስሙ ካልተጠቀሰ መልአኩ ብሏል። መልአክ ነው፣ የእግዚአብሔር መልአክ ነው። ወይ ደግሞ በብሉይ ኪዳን ራሱ ክርስቶስ በመልአክ መልኩም ሆኖ ይገለጣል ተብሎ የሚባል አስተምሮት አለ። እሱ አሁን ለአንተ ሊከብድ ይችላል። ግን መልአኩን የላከ ነው ብሎ ያለው በቃ መልአኩን ነው ያዳነው። ይሄ መልአክ ስሙ ሚካኤል ነው አላለም፣ ገብርኤል ነው አላለም፣ ራጉኤል ነው አላለም፣ ኡራኤል ነው አላለም። የእናንተ እኮ ኪዳነ ምሕረት ሁሉ እኮ ነው የተባለችው። እነዚህ ሽሽ እንደ መላእክት ከሆኑ እነዚህ መላእክት ከሆኑ ነበሩ። እነዚህ ሁለቱ ቅዱሳን መላእክት እንደሆኑ እናውቃለን። ይሄኛው ግን መልአክ ይሁን አናውቅም። ይሄኛው ለመልአክ ይሁን አናውቅም፣ መጽሐፍ ቅዱስ ስለማይነግረን። እልፍ አላፋት መላእክት አሉ። ግን የእነዚህ ሁለቱ መላእክት መጽሐፍ ቅዱስ ምንም ነገር የሚናገረው ነገር ስለሌለ ስለ እነዚህ መናገር አንችልም። ሁለቱ ግን ቅዱሳን መላእክት ግን በስም ይታወቃሉ፣ በብሉይም በአዲስም ተጠቅሰዋል። ስለዚህ በዚህ ሁሉ ውስጥ እግዚአብሔር መልአኩን አንድ መልአክ ነው የላከው። ኦኬ። ስለዚህ ያዳናቸው ማን ነው? እግዚአብሔር። አለቅ። ሌላ እንዳሰማ ይሄ ሁሉ ተረት ያው በመረጃ ማለት ነው። እሺ ሌላ ጥያቄ ልጠይቅህ። ለምሳሌ የእስራኤል ልጆች ከግብፅ ያወጣ ማን ነው? ሚካኤል ነው መርቶ አወጣቸው። ማን ነው መርቶ ያወጣቸው? ሚካኤል ነው አይደል? መናን ያበላቸው ማን ነው? እሱን አላውቅም። እንዴት ነው ሚካኤል ግን በሙሴ ላይ ለሙሴ እየነገረው ሙሴን እየመራው ሙሴ እየመራቸው እንዳወጣቸው ነው የማውቀው ነው። እሺ መናን የመገባቸው ሚካኤል ነው አይደል? ነው ወይስ ማን ነው? ሚካኤል ነው። መናንም የመገበው ሚካኤል ነው። እሺ ማርያም መግባቸዋለች መናን? አይን አላውቅም። እንዴት ነው ማርያም መርታ አውጥታቸዋለች እስራኤልን? አልሰማሁም። መርታ አውጥታለች የሚል ባሰማህ ታምነዋለህ? ቴንክ ዩ ማማ። እስኪ ቆይ ጠይቄ ነው እኔ አሁን እነሱንም እጠይቃለሁ። ሊቃውንቶችን ነበረች እሷ የጌታችን እናት ማርያም ነበረች በዚያን ጊዜ? ወንድማችን ኔትወርክ እየያዘብኝ ስለሆነ ነው። ከታያችሁ ቀይ እያበራ ነው። ያ ለዚህ ጋር ምን እንደሚል ታውቃለህ? ኪዳነ ምሕረት ገጽ 119 የሰኞው ድርሳን ላይ እስራኤልን ከመከራ ምድር ያወጣች ይላል አይደል? ማርያም ማለት ነው። ያወጣች ማለት እሷ ነው፣ ለሴት ነው አይደል? የለመለመን መናን በመመገብ የሚጣፍጥንም ውሃን በማጠጣት በምድረ በዳ የጠበቀቻቸው ይላል አይደል? የለመለመን መናን የመገበቻቸው ማን ናቸው? በዚህ ቃል መሰረት ማርያም። ትክክል ነው ይሄ? እኔ እንደተማርኩት ትክክል አይደለም፣ ግን እሷ ቃል ኪዳን ስላላት እኔ አሁን እኛ እንደምንረዳው ከሆነ ክርስቲያኖች እሷ ባልነበረችበት ዘመን ቃል ኪዳን ልብ በል። ቆይ አንዴ ላሳይህ። እሷ ባልነበረችበት ዘመን ቃል ኪዳን፣ ብዙ ጊዜ ቃል ኪዳን የሚባለው ውስጥ ነው ሄደው የሚደበቁት። ላሳይህ። እስራኤል ከግብፅ ምድር የወጡት በማርያም። እየሰማኸኝ ነው?
እስራኤል ከግብፅ ምድር የወጡት በ1446 ቢሲ ላይ ነው፣ ቅድመ ልደተ ክርስቶስ። ኦኬ ቢሲ ማለት ቢፎር ክራይስት ማለት ነው። እንደዛ ከሆነማ እሷ እንትን መመገብ አችልማ ከክርስቶስ ፊት እኮ አልመጣችም እኮ። ለዛ ላሳየ ነው የምነግርህ። እስራኤል ከግብፅ ምድር የወጡት በ1446 ዓመተ ምህረት ላይ ነው። ይሄንን ዓመተ ምህረት የታወቅከው ብሎ ለሚል ሰው ካለ በአንደኛ ነገሥት ምዕራፍ 6 ላይ ብቻ ማንበብ አለበት። አንደኛ ነገሥት መጽሐፍ ምዕራፍ 6ን ስናነብ እስራኤል ከግብፅ ምድር በወጡ 480 ዓመት በሆነ ጊዜ ይላል የአምላካችን እግዚአብሔር ቃል። ኦኬ እስራኤል ከግብፅ ምድር በወጡ አንደኛ ነገሥት መጽሐፍ ምዕራፍ 6። ቴንኪው መንፈስ ቅዱስ ለዘላለም ስም ይባረክ። የኔ አባት ስም ለዘላለም ይቀደስ። ኦኬ ይሄን ታየዋለህ። የእስራኤል ልጆች ከግብፅ ምድር ከወጡ 480 ዓመት በሆነ ጊዜ 480 እንጽፋታለን። 480 ዓመት በሆነ ጊዜ ሰለሞን በእስራኤል ላይ በነገሰ በአራተኛው ዓመት ዚፍ በሚባል በሁለተኛው ወር የእግዚአብሔር ቤት ስራ መሰራት ተጀመረ ይላል። የመጀመሪያው ቤተ መቅደስ ሰለሞን ያነጸበት ዘመን እንደሚናገረው ይሄ ማለት እስራኤል ከግብፅ ምድር ከወጡ 480 ዓመት በኋላ ነው ሰለሞን ቤተ መቅደሱን መስራት የጀመረው በነቅሶ ማለት ነው። ኦኬ ስለዚህ እንደምረዋለን። ኦኬ ሰለሞን በእስራኤል ላይ የነገሰው በ97 ቅድመ ልደተ ክርስቶስ ላይ ነው ቢሲ። ኦኬ እሺ እዚህ ጋር 4 ዓመት አለች። 4ቷን ዓመት ያዝልኝ። እሱ ይሄ የነገሰበት ዘመን ነው። 4 ዓመት አለ። አሁን 97 እና 480 እንደምረዋል። እሺ 970 ሲደመር 480 ስንት ሆነ? 1450 አይደል? 1000 ስንት ሆነ? 450 ከዚህ ላይ ስንት መቀነስ አለብን? 1446 ቅድም ያልኩት እንዲመጣ ስንት መቀነስ አለብን? 1146 ስንት መቀነስ አለ? ኖ እኮ 1146 እንዲመጣልን ከ1450 ስንት ነው መቀነስ ያለብን? ከ50 46 ስትቀንስ ስንት ነው የሚመጣው? ጎበዝ 4። ኦኬ 4ቷን እንፈልጋታ። እንዴት ነው የምንቀንሳት? ሰለሞን በእስራኤል ላይ በነገሰ 480 እስራኤል ከግብፅ ምድር ከወጡ 480 ዓመት በሆነ ጊዜ ሰለሞን በእስራኤል ላይ በነገሰ በአራተኛው ዓመት ይላል አይደል? 4ቷን ዓመት እዚህ ጋር ስንቀንሳት ሰለሞን ከነገሰ በኋላ ስለሆነ 97 ላይ ስለሆነ የነገሰው 4ቷን ዓመት ስንቀንስ ስንት ይወጣል ማለት ነው? 1446 ማለት ነው። ትክክል ነው። ተከታተለኝ ብራዘር፣ ላይቭም ላይ በዓለም ዙሪያ ሰው ስለሚያይ ማለት ነው። እሺ ኦኬ 1446 ቅድመ ልደተ ክርስቶስ ማለት ነው። ምን ልታሳይ ነው? አሁን እኛ ያለንበት ስንት ነው? 2017 አይደል? ኦኬ ጌታችን ኢየሱስ ክርስቶስ በተሰቀለበት ጊዜ የእስራኤል ሕዝብ ከግብፅ ምድር ከወጡ 1446 ዓመት ሆኗቸዋል። ይሄ ማለት ጌታችን ኢየሱስ ክርስቶስ ከመወለዱ ከ1400 ጌታችን ኢየሱስ ክርስቶስ መስቀል ላይ ከመሞቱ ከ1400 ዓመት በፊት ነው እስራኤል ከግብፅ ምድር የወጡት። አሁን ባለው ላይ 2000ን ስንደምረው 1446ን መደመር ብቻ ነው። 3 6 4 3 ማለት ነው። እስራኤል ከግብፅ ምድር አሁን ባሉበት ደረጃ አሁን ባለንበት ዘመን ላይ እስራኤል የዛሬ 3463 ዓመት ነው ከግብፅ ምድር የወጡት በወረሃ አቢብ በአቢብ ወር ወይ ደግሞ ኒሳን ብለው የሚሉት ኦኬ ከወሩም በ14ኛው ቀን ወጡ።
በወጡ በሶስተኛው ወር ወደ ሲና ምድረ በዳ መጡ፣ በተራራው በታች ሰፈሩ። ዘጸአት መጽሐፍ ምዕራፍ 19 ቁጥር 1። ቴንክ ዩ ሆሊ ስፒሪት፣ መንፈስ ቅዱስ የኔ አባት ለዘላለም ስም ይባረክ። 19:1 በሶስተኛውም ወር የእስራኤል ልጆች ከግብፅ ምድር ከወጡ በኋላ በዚያን ቀን ወደ ሲና ምድረ በዳ መጡ። ከራፋይድም ተነስተው ወደ ሲና ምድረ በዳ መጡ፣ በምድረ በዳውም ሰፈሩ። በዚያን እስራኤል በተራራው ሰፈረ ይላል። ስንት ወር? 3 ወር። ስለዚህ እስራኤል ከግብፅ ምድር የዛሬ አሁን እኛ ዘመን ላይ ቆመን የዛሬ 3463 ዓመት በወርሃ አቢብ ወይ በኒሳን በ14ኛው ቀን ወጡ። በሶስተኛው ወር ወደ ሲና ምድረ በዳ መጡ። ስብሰባ እዛ ተደረገ ከጌታ ጋር። በዚያን ጊዜ ማርያም ነበረች? የለችም። ኬት አምጥተው ነው ታዲያ በበረሃ መናን መገበች ብለው የሚዋሹት? በምድረ በዳ የጠበቀቻቸው እያሉ የሚዋሹት ውሸት ነው። በቃ ይሄ ውሸት ነው። አዎ አቡነ ማትያስ ራሱ እኮ ተናግረዋል። ምን ብለው? ይሄ ሁላ ሊቃውንት እያለ ገድላትና ታምራት መጽሐፍቶች ምን ብለዋል አሉ? ምን ብለዋል አሉ? የመጽሐፍቶቻችን እሳቸው እንዲህ እንዲሉ መነኮሳቱና ሊቃውንቱ እነሱ ጋር በእሳቸው ዙሪያ ያሉቱ ሲኖዶሱ፣ ጠቅላይ ቤተ ክህነት፣ ሊቃውንት ጉባኤ፣ መምህራን፣ ዲያቆናት፣ የኦርቶዶክስ ምዕመናን የእነዚህን መጽሐፍቶች ስህተት ነግረዋቸው ሳይሆን እኔና እኔን የመሰሉ ወንድሞቼ ለብዙ ዓመታት የተለፋበት ህዝባችንን ከነዚህ መጽሐፍቶች አላቆ ወደዚህ ቃል ለማምጣት ብቻ ይህን ቃል ሲያነቡ ኢየሱስ ክርስቶስን በማመን የሚገኝበትን የመዳንን ጥበብ የሚሰጡ ቅዱሳት መጽሐፍት እዚህ ስላሉ ችግር የለም። ስለዚህ ወደዚህ መጽሐፍት ለማምጣት ነው። ስለዚህ ምን አሉ እሳቸው? አንብበው ተረድተው አይደለም፣ ደፍሬ ነው የምነግራችሁ። ቆይ 19 ያላችሁ እሳቸው ማንበብ አይችሉም እያልኩ አይደለም። እድሜያቸው በጣም ገፍቷል፣ ትልቅ ናቸው። እነዚህን መጽሐፍቶች እንኳን ብፁዕ አቡነ ማትያስ አይደሉም የሊቃውንት ጉባኤ ውስጣቸው ምን እንደተጻፈ አያውቁት። ይሄው ደፍሬ ነው የምነግራችሁ። የአብርሃም አምላክ እግዚአብሔር ምስክር ነው። መጽሐፎቹ ተጻፉ ለጸሎት ከማንበብ በቀር ምንም ውስጣቸው የተጻፈን ጉድ ምድር የማይሸከመውን ውሸት በቀይና በጥቁር እስክሪብቶ ተጽፎ ተቀምጠዋል። በመላእክ ስም በቅዱስ ራጉኤል፣ በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሚካኤል፣ ሩፋኤል፣ በቃ በጣም እዚህ ያሉቱ ማለት ነው በሙሉ ተረድረው በመላእክት ስም የተጻፉት በጌታችን እናት ማርያም ስም የተጻፈ በቅዱሳን ተብለው በተጻፉት ሁሉ በሙሉ የተጻፈው አንዳችም። ስለዚህ እነዚህ መጽሐፍቶቻችን የጥራት ጉድለት አለባቸው ብለው ያሉት እኔንና እኔን የመሰሉ ወንድሞቼና እህቶቼ በተሐድሶ ውስጥና በወንጌላውያን አማኞች ውስጥ ያሉ ህዝባችንን ከእንዲህ አይነት የስህተት ትምህርት ነቅለን ወደ እውነተኛ ወደ እግዚአብሔር ቃል እንዲመጡ ተሐድሶ ለኢትዮጵያ ኦርቶዶክስ ቤተክርስቲያን እያልን ለብዙ ዘመን የጮህን እግዚአብሔርን በጸጋው ጉልበት ስለረዳን እዚህ ደረጃ ላይ ተደርሷል ማለት ነው። ምን አሉ? ብፁዕ አባት ስለሆኑ አሁን በወንጌል አማኞች ውስጥ በሆንም እሳቸው በፕትርክና በነበሩበት ዘመን እኔ ቀድስ አልነበረም። ከእሳቸው በፊት የነበሩት ብፁዕ አቡነ ጳውሎስ በነበሩበት ዘመን ነበር እኔ ቀድስ የነበረው እና ባገኛቸው ጉልበታቸውን ስሜ ቡራኬ ትከርሻቸውን ስሜ ቡራኬ ከእጃቸው ላይ መስቀሉን አልሳለምም። ምክንያቱም የመጽሐፍ ቅዱስ ትምህርት ስለ አይደለም። ግን ስሜ አንድ ነገር እንደው የምትለው ነገር አለ ወይ ብለው ቢሉኝ ህዝባችን የታሰረበት ጽኑ ስርዓት በእንደነዚህ አይነት በቅዱሳን መላእክት ስም የተጻፈና እና አቡነ ገሪማ ምናምን ነገር እየተባለ እዚህ የሚቀለድበት ህዝባችን ላይ መቼ ነው የጌታችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ወንጌልን የነ ቅዱስ ጳውሎስን መልእክታትን እነዚህን ቅዱሳት መጽሐፍትን የሚያነቡት? ኦርቶዶክስ መጽሐፍ ቅዱስ ብቻ ብሎ የሚለውን ቃል የጴንጤዎች የሉተር ቅዠት ነው ብለው ታዲያ ብለን ስንላቸው ጻፉ ብለን ስንላቸው ወይም ጻፉ ብለን ሳንላቸው የመጽሐፍ ቅዱስ አይበቃንም ብላ ያለች ቤተክርስቲያን እጽፋለሁ ብላ መድኃኔዓለም ኢየሱስ ክርስቶስ ከወንድ ጋር 1 ሰዓት ሙሉ ከንፈር ተሳሳመ።
ስሜቱ እስኪመጣበት ድረስ ሰውየውን ሳመው ብሎ የሚል በጌታ መድኃኔዓለም ስም በጌታ መድኃኔዓለም ስም እንዲህ አይነት ነውር ተጽፏል። መድኃኔዓለም ኤርሚ እቺን አንብባት በእናት ይሄ ልጅም 1400 ሰዎች የሚስሙ ድንገት ያልሰሙ ይኖራሉ። ይሄ መባጽ የሆነን በጣም በቃ ጌታን በጣም የሚያዋርድ መጽሐፍ ስለሆነ ይነበብ። እሺ ኮፒ ሊንክና ሼር አድርጉልኝ ፕሊስ። የወንጌል አማኞች ለምን ሪፖርት ስለሚያደርጉብኝ ማለት ነው። ፕሊስ የወንጌል አማኞች እዚህ ባዶ ላይ እንደዚህ ንኩት። ስክሪኑን ለማታውቁ ሰዎች ሪፖርት ያደርጉብኝና ያስጠፉብኛል። ፕሊስ እዚህ የምትሰሙኝ የወንጌል አማኞች በሙሉ ጸጋ ይብዛላችሁ። ተባረኩ። እሺ ማን ነው እዚህ መካከላችን የተኛ? ዳጊ ያለህ? ዳጊ ጥላሁን፣ ዳጊ ሻይ አለህ? እንቅልፍ ወስዶት ከሆነ ዳጊ እንትን እንድለው ብሩኬን ላስገባ ፈልጌ። ዳጊ ያለህ? በፍጹም ዳጊ በፍጹም መኖርህን ለማረጋገጥ ነው። አንዳንዴ ከተኛ ማለት ነው። አብርሽ ቀራ በጣም ትልቅ ይቅርታ ወንድምዬው፣ መልሼ አስገባሃለሁ። እሺ አንድ ሰው ደግሞ ማነው ይፈቅድልኝ? ሌላ ሆሲዬ እህትየው ታናሽ ስለሆንሽ አንቺ ላስወጣሽ። እኔ ልውረድ? ማን ልበል? ኦኬ ሴናይ። ኦኬ ችግር የለም። ኦኬ አንድ ከኦርቶዶክስ እህት እና ብሩኬን ላስገባ ፈልጌ ነው። እሺ ይህን ስናነብ ልቤ እያዘነ ቤተክርስቲያኒቱም ራሱ ሰምተዋለች፣ አባቶች ሰምተውታል። እኛ እዚህ እንደምንላፋለፈው እንዳይመስሉ። ማንም መጥቶ ጎረምሳ ስለሰደበን አይደለም፣ ይሰሙናል። አባቶች ይሰማሉ፣ የሚሰሙ አባቶች አሉ። ለዚህም ነው ጉባኤ የጠሩት። 10 ዓመት ሙሉ ሶሻል ሚዲያ ላይ ጮክ ያለው ከወንድሜ ትዝታውም ጋር ከሌሎችም ጋር ሆነ። ከኛ በፊት ብዙ የጮሁ ሰዎች አሉ። የኢትዮጵያ ኦርቶዶክስ ቤተክርስቲያን መልካሙ መልኳን ያን ቆንጅዬ መልኳን ያበላሸባት በጣም ብዙ ነውር፣ በጣም ብዙ ቆሻሻ የሆነ ነገር ውስጥ ተጽፏል። ያውም በመላእክት ስም፣ በጌታ እናት ስም፣ በመድኃኔዓለም ስም። መድኃኔዓለም ላይ እንደዚህ ይቀለዳል ወንድሞች እናቶች። መለፍለፉን ትተህ ሄርሚ ናንወያይ፣ አትለፍልፍ፣ ዝም ብለህ ከመለፍለፍ ናንወያይ። ነገር እታች ረጅ የማንም ባልቴት መጫወቻ አይደለሁም። እታች ረጅ ለባልቴት ስራ አልጠፋብኝም። አንቺም ብሎ ደግሞ ተወያይ። አሁን አንድ ቢይዝሽ ለምን ከሊቃውንቱ ጋር አትናገርም ትያለሽ? ሊቃውንቶቹን ሁሉ ጠርቻለሁ። እታች ረጅ እህትዬ፣ እደግመዋለሁ። እዛ ቁጭ ብለሽ መስማት ነው ያለብሽ። ጥያቄ ካለሽ መጠየቅ። አሁን አንቺ ምን አውቀሽ ደግሞ ምን የምታውቂው ነገር አለ? ውዳሴ ማርያም አልተማርሽ፣ ቅዳሴ አልተማርሽ፣ መጽሐፍቶችን አላነበብሽ። ዘመኑን ሁሉ ሲያነብ ከመጣ ሰው ጋራ ከአንድ የወንጌል ሰባኪ ጋራ መጽሐፍ ቅዱስ ብጠይቅሽ አታቂ፣ እነዚህ ብጠይቅሽ አታቂ። ቁጭ ብለሽ ስሜታችን አንዴ ላንብብልህ። አቤት አንዴ ክላስ እየረፈደብኝ ስለሆነ አንዴ አንብብልኝ እናልውጣ። ያው ላንብብልህ ፈጠን። ቴንክ ዩ። ምዕራፍ 7 ገጽ 254 ድርሳነ መድኃኔዓለም ወገድ ለመባህ ጽዮን። ድርሳነ መድኃኔዓለም ወገድ ለመባህ ጽዮን። እሺ ዳግመኛ የአባታችሁ አባቴ ብዬ ስለማልጠራ የአባታችሁ መዓዛ የመባህ ጽዮን ደግነቱን እንነግራችኋለን። ብቻዬን ከቆምኩበት እንደ ሽቱ መዓዛ ሽቱ በጎ የሆነ የህይወት መዓዛ ወደ እኔ መጣ አለ። ብመለከትም ብቻዬን ነኝ፣ በእኔ ላይም ምን እንደሆነ አሰብሁ። ወደ ቅዱሳንም ሄዱ፣ እግዚአብሔርን አሳይቷቸው እንደሆነ ይነግሩኝ ዘንድ ደርሼ በእኔ ላይ የሚሆነውን ነገር ነገርኳቸው። ሰምተውም ከስጦታው የተነሳ አደነቁ። በግዕዝ ሁሉ አለ እዚህ ማለት ነው። አደነቁ። እዛ ምን አሉ? የይቅርታን አምላክ እግዚአብሔርንም የይቅርታን አምላክ አመሰገኑት። አንተም ብፁዕ ነህ ምስጉንም ነህ አሉኝ። ይህ የመዓዛ ሽታ መድኃኔዓለም ነው። ወደ መረጣቸው ሰዎች በመጣ ጊዜ ልማዱ እንዲህ ነው። አስቀድሞ ከመዓዛው ያጠግባቸዋል፣ ከዚህም በኋላ ይታያቸዋል። አንተን ታየው ዘንድ አለህና ለማየት ተዘጋጅ። ከዛሬ ጀምሮ በሸተተ ጊዜ ስገድለት፣ ወደ አንተም እንደደረሰ እወቅ አሉት። ይህንንም ሰምቶ ደነገጠ። እኔም ኃጢአተኛው ምን እላለሁ? እሱ እንደወደደ ያዘጋጀኝ እንጂ እነዚህን ቅዱሳን አሜን እውነት ይሁን አሉ። ከዚህም በኋላ ትንሽ ቀን ተቀመጠ። የመዓዛውም ሽታ ከእርሱም አልተወገደም። ከዕለታትም በአንድ ቀን ጌታችን ኢየሱስ ክርስቶስ በተወለደበት በታኅሳስ 29 ቀን በዓሉን ለማክበር ከቤቱ በወጣ ጊዜ የዚያን ጊዜ የፀሐይ ጨረቃ ብርሃን ወደ ሰማይ አንጋጦ ወደ እግዚአብሔር ጸለየ።
በዚያን ጊዜ የሰማይ በር ተከፍቶ አየ፣ እንደ መብረቅም ያለ በትክክል ወረደ። ወደ እኔም ቀርቦ ሕፃን ሆኖ በአጠገቤ ተቀመጠ፣ አንገቴንም አቀፈኝ። ሕፃን ሆኖ ተቀመጠ። ማን የተቀመጠው? መድኃኔዓለም ማለት ነው። ተቀመጠ። በዚያንም ጊዜ ፍርሃትና መንቀጥቀጥም ያዘኝ፣ እንደ ሰምም ቀለጥሁ። እንዲህም ሲል መለሰልኝ፣ ዛሬ የተወለድሁ የማርያም ልጅ እኔ መድኃኔዓለም ነኝ፣ አትፍራ አለኝ። ይህንንም ብሎ አፌን ሳመኝ። ከጣዕሙም ብዛት የተነሳ አፌን አጣፈጠው፣ ምንም አላወቅሁም፣ ልቤን አሳጥቶኛልና። ለአንድ ሰዓት በልብሴ ቋጠርኩት፣ ልቤን አሳጥቶኛልና። ምኑ ሲስመው? ከንፈሩ። ማን ነው ይህንን? በማ ላይ ነው እንደዚህ የሚባለው? በጌታዬ ላይ፣ በጌታችን ላይ፣ በመድኃኔዓለም ላይ። በመድኃኔዓለም ላይ ነው ቤተክርስቲያን የቀለደችው። ስጋዬን ለአሞራ እስክትሰጠው ድረስ እጋፈጣታለሁ። የመድኃኔዓለም የኢየሱስ ክርስቶስን ክብር ነው እንደዚህ ያደረጉት። ኦኬ። ከወንድ ጋር ተሳስሞ ለአንድ ሰዓት በልብስ የቋጠርኩት ይላል። ለአንድ ሰዓት ያህል እየተሳሳመ መድኃኔዓለም መጥቶ ከሰማይ በሕፃን መልክ መጥቶ መባጽዮንን ከንፈሩን ሳመው ይላሉ። ከዛስ ሊነሳ በወደደ ጊዜ ጌታዬ ሳልጠግብህ ልትሄድ ነው አልሁት። ምኑ ነው የማይጠግበው? ከንፈር ለከንፈር እየተሳሳሙ ማለት ነው። ሳልጠግብህ ልትሄድ ነው አልሁት። ሚዩት አድርገው ወንድማችን። ሳልጠግብህ ልትሄድ ነው አልሁት። በዚያንም ጊዜ ምራቁን ከራሴ ላይ እንትፍ አለ። ንሳ፣ ተስፋ ይሁን፣ ተረጋጋበት፣ እኔም አልተውህም፣ ዘወትር ከአንተ ጋር ሆናለሁ አለኝ። ይህንንም ብሎ ወደ ሰማይ አረገ። ይህም ብቻ አይደለም፣ እሱ ብቻ አይደለም የሰማው። ስለ ቸኮልክ ይህን ክፍል ሁሉ በሙሉ ነው እኔ የማነበው መጽሐፉን። ከዛ ደግሞ ቁጥር 25 ላይ ከቁጥር 24 ጀምሮ እመቤታችንን መለሰችልኝ ይላል። መባጽዮንን መድኃኔዓለም ከሳመው በኋላ እመቤታችን መለሰችልኝ፣ እንዲህም አለችኝ፣ እኔ በወንዝ ዳር የምገኝ የሱፍ አበባ ነኝ አለችኝ። እርሱም የገሊላው መድኃኔዓለም ነው አለኝ። ሰምቼም ከእግራቸው በታች ሰገዱ ይላል። ከዛስ እናቱም መለሰችልኝ፣ አፌንም ሳመችኝ፣ ሕፃኑም ይዞ አፌን ሳመኝ። አየ ማርያምና ጌታችን መድኃኒታችን ኢየሱስ ክርስቶስ እየወረዱ በጣም ብዙ ሰዎች ጋር የወንዶችን ከንፈር ይስማሉ። የትኛው የሞራል ብቃታችሁ ነው እናንተኛን መናፍቃን ብላችሁ የምትሉ? ድብን ያላችሁ የክርስቶስ ጠላቶች፣ የጌታ እናት የማርያም ጠላቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እናቱም መለሰችልኝ፣ አፌንም ሳመችኝ፣ ሕፃኑ መድኃኔዓለም ማለት ነው ይዞ አፌን ሳመኝ ይላል። ጢሞና ክህነትህ የተወደደ ነው እያለ ከዚያም ከኔም ተሰወሩ አለ። ይህም ብቻ ይመስላችኋል? ይህም ብቻ አይደለም። ችል ጨምርልና ሂድ። ይህም ብቻ አይደለም። ሌላ የተሳመ እችን ስማ ደግሞ እንትን እኮ ነው ዛሬ ዝግ እኮ ነው፣ ትምህርት ቤት የለም። 19 ዛሬ ሜዲያ አይደለም እኛ ጋር እንዳይዘጋም ተብሎ አለ። እንዴት ነው ዛሬ? ካላንደርማ ዘግቶ ነበረ። እችን ስማ፣ ግድ የለም። ኦኬ የና ቶሎ ተላም ቤል ጨርሳለሁ። ኧረ ችግር የለውም። እኔ እኮ ይከታተላለሁ፣ እመጣለሁ በሌላ ጊዜ። አሁንም አምጥልኝ። ኦኬ ሚዩት አድርገው። ኦኬ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም አምነን እግዚአብሔር ለወዳጁ ለአባታችሁ ማለት ነው፣ አባቴ ብዬ አልጠራውም እኔ፣ ዘርአ ብሩክ በጎ ነገር እንዳደረገለት ያለ ድምፅ በሰማይ ደጃፍ አልፎ የእሳትን ባህር ተሻግሮ ፈራስ በሽባሽ ሲሆን እንደ ሕያዋን መላእክት በፍጥነት ከጽንፍ እስከ ጽንፍ ከአድማስ እስከ አድማስ ሲደርስ ዘንድ የመላእክትን ክንፍ እንደሰጠው ወንድሞችና እህቶች ስሙኝ ይላል። እሺ እየሰማን ነው። 1500 ሰው እየሰማ ነው እዚህ። ይህ ጻድቁ አባታቸው ባለ በሕይወት ዘመናቸው ለሚያመልኩት ክብርና ጸጋና ክብርን የሚሰጥ ከፈጣሪው ከመላእክት ከሚበዙ 12 ክንፈ ጸጋን ተቀብሎ የሰማይ ደጆችን አልፎ የእሳት ባህርን ተሻግሮ ከእግዚአብሔር ዙፋን በሰባተኛው ሰማይ ደርሶ ከመንበሩ አጠገብ ፊት ቆመ። ዘርአ ብሩክ መላእክትም ለሌሎች ቅዱሳን ያልተሰጠ ይህንን ስልጣን አይተው ሰባቱን ሰማያትን አልፎ ከሚያስፈራ ከክብር ባለቤት ዙፋን ፊት ይቆም ዘንድ ለምድራዊ ሰው ይህንን ነገር እንዴት ይቻላል እያሉ አደነቁ። መላእክት ማለት ነው። ዘርአ ብሩክ በክንፉ በሮ ሄደ፣ በእግዚአብሔር ዙፋን ፊት ደረሰ። ይህንን ሲያደንቁ ጌታችን ማለት ነው ኢየሱስ ከመንበሩ ማለት ከዙፋኑ ተነስቶ አፉንና እግሩን መላ አካላቱን ሁሉ ሳመው። የማንን?
የዘራ ብሩክን። ሳሚው ማን ነው? ጌታችን መድኃኒታችን ኢየሱስ ክርስቶስ። ከየት ነው የተነሳው? ከመንበሩ ወይንም ከዙፋኑ ተነሳና ማንን ሳመው? ምኑን ሳመው? አፉን። ከዛስ እግሩን፣ የዘራ ብሩክን አፍ፣ የዘራ ብሩክን እግር፣ የዘራ ብሩክን መላ አካላቱን ሁሉ ይላል። መላ አካላቱን ሁሉ ምንም የቀረ ቦታ የለም። ሀፍረተ ስጋውን ሁሉ ጭምር ማለት ነው። ምንም ሁሉ ነው ያቡራ ያለው ሁሉ። አንዳንድ አካላቶቹን አይደለም ያለው፣ መላ አካላቱን ሁሉ ሳመው። ማን ነው ሳሚው? ጌታዬ ጌታዬ ኢየሱስ። የሚቀለደውን ቀልዲው ዘመናት አልቅሼበታለሁ፣ ዘመናት አልቀሰንበታል። እዚህ ያሉ ወንድሞቼ እናቶቼ፣ ጆኒ ስቶፕ ስቶፕ። ኦኬ፣ ሳመው፣ መላ አካላቱን ሁሉ ሳመው። ከዚህም በኋላ እናቱን ማርያም አፉንም እግሩን መላ አካላቱን እንድትስመው እንድትባርከው አዘዛት ይላል። ኢየሱስ ክርስቶስ ጌታዬ ለስም አጠራሩ ክብር ይሁንለት። ለእንዲህ አይነት ቆሻሻ ነገር ልጠራው እንኳን አይገባም ነበረ። ግን ኦርቶዶክስ የጻፈችው የዘመናት ጉድ ትውልድ ማወቅ ስላለበት ከዚህ ሰይጣናዊ ስርዓት መፈታት ስላለባችሁ ለዘላለም ወደሚኖረው ወደ ሕያው አምላክ ወደ እግዚአብሔር ቃል ዞር እንድትሉ እንናገራለን ገልጠን። ኢየሱስ ክርስቶስ ከሳመው በኋላ ይላል፣ ከዛ እናቱን ደግሞ አንቺም አፉን ሳሚው አላት፣ የዘራ ብሩክን እግሩንና መላ አካላቱን ሁሉ እንድትስመው እንድትባርከው አዘዛት ይላል። በገነትም ያሉ ሁሉ በገነትምና በዚህ ዓለም ያሉ ቅዱሳንና ክቡራን መላእክት ሁሉ እንዲሁ እንዲያደርጉ አዘዛቸው። እንዴት? ማርያም የዘራ ብሩክን አፉንና እግሩን መላ አካላቱን ሁሉ እንደተሳመችው ኢየሱስ ክርስቶስም የዘራ ብሩክን አፉንና መላ አካላቱን ሁሉ እንደሳመው መላእክትንም እንደዚሁ እንዲያደርጉ አዘዛቸው ይላል። እነ ሚካኤል ተሰልፈዋል። ማንን ሊስሙ? ዘራ ብሩክን። ገብርኤል ተሰልፈዋል። ሌሎች እልፍ አእላፋት መላእክት ተሰልፈዋል። የዘራ ብሩክን እግርና መላ አካላቱን አፉን ከንፈሩን እንዲስሙ ጌታዬ ጌታዬ ጌታዬ፣ እቺ ቤተ ክርስቲያን እንዲህ ነው ያሰደበችህ። የበቀል እጅ ይነሳ። ትውልድን ለማዳን ትውልድ እንዲጠፋ አይደለም፣ ኦርቶዶክስ እንድትፈርስ አይደለም፣ በወንጌል እውነት እንድትታደስ የእሳትህን ብርታት የቃልህን እውነት ግለጥልን። ልዩ ልዩ ተአምራትና ምልክቶችን ድንቆችን በማድረግ ሕዝብ ከታሰረበት እስራት ትፈታቸው ዘንድ እና እንዲያደርገች ይላል። ከዛም መላእክት ሁሉ እንዲያደርጉ አዘዛቸው። መላእክትም እሺ መላእክትንም እንዲሁ እንዲያደርጓቸው አዘዘ። ማለት ጌታችን ኢየሱስ ክርስቶስ እንደሳመው ዘራ ብሩክን አፉንና እግሩን መላ አካላቱን ማርያምም እንደሳመችው እናንተም እንዲሁ አድርጉ ተባሉ። መላእክቱ ሁሉ እንዲሁ እንዲያደርጉ አዘዛቸው። ስለዚህ ተራ ወረፋ ይጠብቃሉ። ጌታችን ይስማል፣ ከዛ እናቱ ትስማለች። ተሳሚው ማን ነው? ዘራ ብሩክ። የዘራ ብሩክ እግር ነው። ኢየሱስ ነው የዘራ ብሩክን እግር የሚስመው። ዘራ ብሩክ የኢየሱስን መሳም ሲገባው፣ ኢየሱስ ግን የዘራ ብሩክን እግሩን ሳመ፣ አፉንም ሳመው። ማርያምም ደግሞ የዘራ ብሩክን አፉን እግሩን መላ አካላቱን ሁሉ ሳመችው። ሲስሟቸው ደግሞ ስሜታቸው ይመጣል። ልቤን አሳጣኸኝ ይላል። እናንተ በመንፈሳዊ ግልሙትና ውስጥ ያላችሁ ኦርቶዶክሳውያን ስሙን። የጌታችንን እናት የዚህን ያህል ልክ የምታዋርዱ የሁላችን ጌታ የሆነው መድኃኔ ዓለም ኢየሱስ ክርስቶስን ስሙን ጠርታችሁ ይሄን ያህል የምታዋርዱ እናንተ ናችሁ። እግዚአብሔርን የምታከብሩ እናንተ ናችሁ ወይ ምድራችን ላይ እግዚአብሔርን የምታከብሩት? በቃ በሌላ ጊዜ እመጣለሁ። እሺ ትችላለህ ወንድሜ። እሺ አመሰግናለሁ ደግሞ ስለመለስክልኝ። ቴንክ ዩ። ኦኬ ብርክዬ፣ በቃኝ። እኔ እዚህ ጋር ብዙ መሄድ አልችልም፣ ያመኛል። ጌታዬ የተነካ እንዴት አይነት መንፈስ፣ እንዴት አይነት ልብ፣
ይችላል። በዚህን ያህል ልክ ቅዱሳን መላእክት ሁሉ ጭምር ሳይቀሩ ነው የተዋረዱት። የጌታችን እናት ማርያም ሁሉ ጭምር ሳይቀር የተዋረደችው የሁላችን ጌታ የሆነ የተዋረደው። የቀረ ፍጥረት የለም መላእክት ሁሉ እንዲያደርጉ ይላል። ከዛ ደግሞ ስለ ክርስቶስ ደማቸውን ያፈሰሱ ነቢያት ሁሉ የዚህን ሰውዬ ከንፈር የሳሙት ሐዋርያት፣ ጻድቃን፣ ሰማዕታት፣ ደናግላን፣ መነኮሳት መጥተው በየወገናቸው በየስርዓታቸው በየነገዳቸው እጅ ነሱት። እኛንም ዓለምንም በጸሎቱ ያድን ዘንድ ከሴቶች ከወለዷቸው በቀር ያለ ማለት ነው። ሙሉን ያነበብኩት መጽሐፉን ሙሉን እኮ ነው። ሙሉን ማለት እች ምዕራፍ ብቻ እንዳይመስል ሙሉን እዚህ የሚነበቡ የተነበቡ መጽሐፍቶች ሙሉን የተነበቡት። ብሩኬ የተቀበለኝ በቃ ከዚህ በላይ ብሩኬ አለህ? ኤርምዬ አዎ አለሁኝ። እስኪ ግቡና እንደዚህ አይነት ነውረኛ መጽሐፍት ምን እንደሚሉ እንስማቸው። ኦርቶዶክሳውያን ገጽ ላይ መግባት ትችላላችሁ። ላኩና እንቀበላችኋለን። አሁን የጨለማ አይደለም ይላሉ። ለእንደዚህ አይነት መጽሐፍት ከዛ ገብተው ይከራከራሉ፣ ይሞግታሉ። እስኪ እንያችሁ። አሁን እንያችሁ። ለማንበብ የሚሰቀጥጥ በጨለማ ውስጥ ያለ ሰው ሊጽፈው የሚችለው አይነት መጽሐፍ ነው። ወይ ደግሞ የጌታን ክብር የማያውቅ ሰው ሊጽፈው የሚችለው አይነት መጽሐፍ ነው። ፍጡራንን ያነገሰ ጌታን የሚያዋርድ መጽሐፍ ነው ይሄ መጽሐፍ። እሺ የመብርሃን ልጅ እንኳን ደህና መጣ ወይ እንኳን ደህና መጣሽ። ወንድም እየተሽከረከረ ነው። አልገባም። ኔትወርኩ አይሰራም። ሌላ ሰው ይግባሽ። ኔትወርኩ ካልሰራ ሁላችሁንም ሰላም ብያለሁ ክርስቲያን ወንድምቶቼ። ከእንደዚህ አይነት ስፍራ በተለይ የመጣችሁ ክርስቲያኖች ጌታን ሁሌ ማክበር አለባችሁ፣ ሁሌ ማመስገን አለባችሁ። ከጨለማ ከሚያስፈራ ከሞት ስፍራ ነው ጌታ የጠራንና ለዚህ ጌታን ማክበር አለባችሁ። ይታገስ። ይሄ በንዴት ሊከትፈን የገባው ይታገስ። ይሰማል። ጌታን ሁሌ ማመስገኑ ስለዚህ ነገር። እሺ ከእንደዚህ አይነት ስፍራ የወጣችሁ ሰዎች፣ በጌታ ቤትም ያደጋችሁ ሰዎች እንደዚህ አይነት ስፍራ ባለመሆናችሁ ጌታን አክብሩ፣ ጌታን አመስግኑ፣ ጌታን አመስግኑ። ቶን ሚዩት አድርገሃል። ሚዩትን አንሳ። ይሰማል ወዳጄ? እሺ ትወርዳለህ ማለት ነው። ይሄ የጣጡስ መንፈስ ነው። ሰው ገብቶ ሚዩት አድርጎ ቁጭ ካለ የጣጡስ መንፈስ ነው። የጣጡስ መንፈስ ይባላል። የጣጡስ መንፈስ ገብታችሁ ማውራት የምትችሉ ምቹ ቦታ የሆናችሁ ድምፅ እናንተ ጋር የሌለ ሰዎች ብቻ ላኩ እና ደግሞ የኢትዮጵያ ኦርቶዶክስን ትምህርት የምታውቁ ጠንቅቃችሁ እንደዚህ አይነት ሰዎች ብቻ ላኩ። ቶማስ ታደስ ሰላም፣ እንኳን ደህና መጣህ። እንኳን ደህና ቆያችሁ። ከየት ቤተ እምነት ነው? ከኦርቶዶክስ። እሺ የተነበቡት መጽሐፍቶች ሲነበቡ ነበር? አልነበርኩም። የኢትዮጵያ ኦርቶዶክስ በብርሃን ያለችው ታምናለህ? እስኪ አንዴ ሚዩት አድርገው። በብርሃን አልገባኝም። አንዴ ሚዩት አድርገው። ኦኬ ያስተጋባላል። እኔ ጋር ብቻ አይደለም። እስኪ ፍላይቱን አጥፋውና አብራው እንደገና ፍላይት ሞዱን አጥፋውና አብራው። ቶማስ ያስተጋባል ድምጽ። አሁን መጣ። እሺ አያው ነው ተመሳሳይ ነው። በቃ
ወርደህ ድጋሚ ላክ። ኢትስ ኦኬ። መልካም ቀን። እሺ ሌላ ኦርቶዶክሳዊ ካለ ሌላ ኦርቶዶክሳዊ ማውራት የሚችል በተለይ ደግሞ ቤተክርስቲያኗን በደንብ መጽሐፍቶቿን የሚያውቅ ሰው ብቻ ይላክ። እሺ ክርስቲያኖች አትላኩ። እሺ አንድ ብቻ ስለሆነ ያለው ቦታ ገብታችሁ እኔ ወንጌል አማኝ ነኝ ምናምን ካላችሁ በቃ ደስ አይልም። አትላኩ እናንተ አንድ ቦታ ብቻ ስለሆነ ያለው። አበባ እንዴት ናችሁ? ሶሪ አበበ እንኳን ደህና መጣክ። አለን ሰላም ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነህ? ከወንጌላውያን። አበበ በሱ በላ። አንድ ቦታ ነው ያለው፣ አትላኩ ባካችሁ። እሺ አንድ ቦታ ስለሆነ ያለው አትላኩ። ኦኬ የሚልኩ ሰዎች ከዚህ በኋላ ወገኖች ትልቁን ቅጣት ስጡ። ማለት ይህን ቤት ደግም እንደስከማዩት ድረስ ብሎክ አድርጓቸው ማለት ነው። የወንጌል አማኞች ሆናችሁ አትላኩ እያልናችሁ የምትልኩና ጊዜ የምትፈጁብን እናንተ የወንጌል ጠላቶች ናችሁ ማለት ነው። የምትልኩ ሰዎች በማይመለከታችሁ አርዕስት የምትልኩ ወንጌል እንዳይሰራ እንቅፋት የምትሆኑ ናችሁና፣ ስለዚህ ከዚህ ቤት እናስወግዳችኋለን። በሌላ ጊዜ ይሄን አካውንት አታየውም ማለት ነው። አማርኛ ካልሰማችሁ ቴንኪዩ ወንድምነ። ቀጥሉ። እርምጃ ውሰዱ ወገኖች። ማለት ብሎክ አድርጉ። የወንጌል አማኝ ሆኖ የሚልክ ካለ ብሎክ አድርጉ። ቴንኪዩ። አዎ በቃ አንድ ቦታ ነው ያለው፣ አትላኩ። አንድ ጥላኩ ያለው ክርስቲያኑ ናችሁ ወይ ደግሞ በጨለማንን ያለ ነው ብላችሁ የምታምኑ ከሆነ እናንተ ላኩሽ። ያ እህትየው ሴና ላስቸግርሽ፣ ጸጋ ይብዛልሽ። ያ ኦኬ፣ ለሁለት ሰው እንድናደርገው ብለን ነው። ኦኬ እሺ፣ አበባውን እርምጃ ተወስዶብሃል ማለት ነው። ኦኬ የወንጌል አማኝ ነኝ ብለሃል። ኦኬ ይሄን ቤት አታየውም፣ ሄድክ ማለት ነው። እሺ ላይፍ ኬት ቤተ እምነት ነው? ላይፍ ከኦርቶዶክስ። ሰላም እንዴት ነህ? ደህና ነን እግዚአብሔር ይመስገን። እንኳን ደህና መጣ ወንድማችን። አይሰማም? ይሰማል። እንኳን ደህና መጣ። እንኳን ደህና እንኳን ኔትወርክ ነው ኔትወርክ ነው ወንድሜ። አይሰማችሁ? የኔ እታችሁ ረድ። ኦኬ እሺ፣ ሌላ ኔትወርክ ጥሩ ያለ የሚሰራ መምጣት ይችላል። ሁለት ቦታ ስላለ ለሁለት ቦታ መምጣት ትችላለች። መርጌታ እንኳን ደህና መጣህ። እግዚአብሔር ይመስገን። እንኳን ደህና ቆየህልኝ። እንኳን ደህና ቆያችሁ። ለሁላችሁም ሰላምና ጸጋ ይብዛላችሁ። ብሩካን ሆኑ። አሜን። እሺ መግባት የምትፈልጉ 7 ቁጥር ጻፉልኝ ወይ ገስት ላኩልኝ። ኦርቶዶክሳውያን ኦኬ። እስላሞች አሁን እንዳትልኩ። እናንተ ቤት በሚከፈት ሰዓት በባለፈው ሳምንት ለ4 ቀናቶች እስልምና ላይ ቤት ስከፍት አንድ የመጣ የለም። ሳምቡሳህን ስትበላ ነበር ያኔ። አሁን ስለ ኦርቶዶክሳውያን ስንጠይቅ እናንተ የምትመጡበት ነገር ነው የማይገባኝ። እናንተን ስንጠይቅ ኦርቶዶክሳውያኑ ይመጣሉ፣ እነሱን ስንጠይቅ እናንተ ትመጣላችሁ። ምንድን ነው ማለት አልገባኝም። ቄስ ስንጠራ ሼካው ይመጣል፣ ሼካውን ስንጠራ ቄሱ ይመጣል። እስላሞች እንዳትልኩ እሺ። እናንተን የሚመለከት አርዕስት አይደለም ዛሬ። ሰላም ቆያችሁ። ከየት ቤተ እምነት ነህ? እኔ እምዬ ኦርቶዶክስ። እምዬ ኦርቶዶክስ። እሺ አንዴ ቆይ። እሺ ሄኖክ ከየት ቤተ እምነት ነው አሁን የገባኸው? ኦርቶዶክስ። ኦርቶዶክስ። እሺ እንኳን ደህና መጣ። ሚዩት አድርገውና ጠብቀን። እሺ
እንዲያውም ለሄኖክ ስጣው ቅድሚያ። ቃዴስ ብዙ ጊዜ ስለሚገባ ሄኖክን አናግረው ወንድምነት። እሺ ቃዴስ ሚት አድርገህ ተቀመጥ። ታገሰን፣ ጠብቀን። በቃ ቃዴስ ሄኖክ ማሩ እንኳን ደህና መጣህ። እንኳን ደህና ቆያችሁ። አሜን። መጽሐፍቶቹ ሲነበቡ ነበር ወይስ አሁን ነው የገባኸው? አሁን ነው የገባሁት። አልነበርክም። የኢትዮጵያ ኦርቶዶክስ በብርሃን ነው ያለችው ብለህ ታምናለህ? በጣም ጻድቅ ነህ ሄኖክ? ጻድቅ ነህ? አዎ ጻድቅ ነኝ። ጻድቅ ነህ። ወንድሞች ይሰግዱልሃል አንተ ጻድቅ ስለሆንክ? ምን አይነት ወንድሞች? ወንድም እህቶች፣ እናት አባቶች ለኔ ጻድቅ ስለሆንክ ይሰግዱልሃል? እንዴት ይሰገዳል ስታስበው? አንተ ለጻድቅ ትሰግዳለህ? ለጻድቃን ትሰግዳለህ አንተ? ለእናትና ለአባት አንተ ትሰግዳለህ ወይ? ለጻድቃን ትሰግዳለህ ወይ አንተ? ለጻድቃን? አዎ። አንተ ጻድቅ ነህ አይደል? መስገድ ማለት እኮ ለምሳሌ ያው መስገድ ማለት ምን ማለት ነው የሚል ጥያቄ አልጠየቅኩም። ጻድቅ ነህ ወይ አንተ? ሰው ሁሉ ጻድቅ አይደለም። እንግዲህ ሰው ሁሉ ኃጢአተኛም ይኖራል፣ በዳይም ሊሆን ይችላል። ጻድቅ ነህ ወይ? ስለ ሰዎች ሳይሆን ስለ አንተ ነው የጠየቅኩህ። አንተ ጻድቅ ነህ ወይ? እንግዲህ በተሻለኝ አቁም 10ቱን ትእዛዛት እያከበርኩ ነው ያለሁት። ስለዚህ ከፈጣሪ ጋር ጎን ለመሆን የትኛው ነገር ወይ ነው ጥያቄ ወዳጅ? አዎ ወይም አይደለም? ስታስበው ቆይ የሰው ልጅ እንዴት ጻድቅ ይሆናል? አንተ ስታስበው አምልጦ ነው ቅድም ጻድቅ ነኝ ያልከኝ ንግግር በጣም ግራ ገብቶኝ እኮ። እንደዚህ አይነት ንግግር ጻድቅ ነኝ ቅድም ብለኝ ነበር። እንደዚህ አይነት ንግግር እኮ አይናገሩትም። ሀሳባችሁ ምን እንደሆነ ባላውቅም አይ ቅድም ስንጀምር ስጠይቅህ አዎ ጻድቅ ነኝ ብለህ ነበረ። ንግግር አናዶኝ እኮ። ለምን ትናደዳለህ? በጣም የሆነ ማይጠየቅ ንግግር ትጠይቃላችሁ። ለጥያቄና መልስ ከገባችሁ የሆነ ማይጠየቅ ለዛ የሌለው ንግግር አይናገሩትም። አይ አሁን ለምሳሌ አንተ ብሩክ ጻድቅ ነህ ወይ ብትለኝ አዎ እልሃለሁ። አንተ ልትሆን ትችላለህ ጻድቅ ልትሆንም አንተን ደግሞ ጻድቅ ነህ ወይስ አይደለህም ሳይሆን ጻድቅ ነህ ወይም አይደለህም ብዬ ሳይሆን የፈረድኩበት ጥያቄ ነው እየጠየቅኩ ያለሁት። ጻድቅ አልከኝ፣ ከዛ በኋላ ደግሞ ለእናትና አባት ትሰግዳለህ አልከኝ። ምንኛ አላልኩም። አየህ አልሰማኝም። ለእናትና ለአባት ትሰግዳለህ ይባላል? እንዴት ፈጣሪ እያለ ለእናትና ለአባት የምትሰግደው? አልሰማውም ወንድሜ ሄኖኬ፣ አልሰማውም። በደንብ ስማው፣ ምን እንዳለ በደንብ ስማው። ቀጥሉ። አንተ ጻድቅ ነህ ወይ ነው ጥያቄ። አዎ አልከኝ አይደል? እሺ ጻድቅ ከሆንክ ወንድም እህቶች ለአንተ ይሰግዱልሃል ወይ ነው ጥያቄ። ለጻድቃን ስለምሰግዱ እናንተ። እኔ አሁን ጻድቃን ልሆን አልችልም። ገብቶሃል አይደል? ምክንያቱም ጻድቃን ልሆን አልችልም። ጻድቃን የምሆንበት ምክንያት እንግዲህ ክርስቶስ ያደረገውን ነገር ለክርስቶስ ጻድቃን ማለት ለክርስቶስ የከፈሉት ዋጋ ነው እንደ ጻድቅ የሚቆጠርላቸው እኮ። ምንድነው? እሺ ጻድቅ ካልሆንክ ቅድም ጻድቅ ነኝ ስላልከኝ ነው። አሁን ንግግር አናዶኝ ነው በሰዓቱ። ጻድቅ ነህ እንዴት ይባላል? ጻድቅ ነህ ስትለኝ እኔ የሰራሁት ነገር የለም፣ ምንም የሚያረኩት ነገር የለም። በራሴ ለራሴ ለህይወቴ ስል መንግስተ ሰማያት ልገባ ስል ከእምነት ማቆያ ክርስትና ጻድቅ ካልሆንክ እኔ ምንድን ነሽ ንገረኝ። እኔ አንድ ተራ ሰው ነኝ፣ አንድ ግለሰብ ተራ ሰው ነኝ። አማኝ ነኝ፣ የክርስትና አማኝ ነኝ፣ የኦርቶዶክስ አማኝ ነኝ። ስለዚህ አይ ተራ ከበርቴ ምናምን ተራ ከበርቴ የሚለውን ሳይሆን ከጽድቅ አንጻር ነው የጠየቅኩ። ከጽድቅ አንጻር አሁን አንድ ሰው ጻድቅ ካልሆነ ምንድን ነው? ጻድቅ ካልሆነ አንድ ሰው ወይ ኃጢአተኛ ነው ወይ ደግሞ ጨለማ ውስጥ ያለ ነው አይደለ? ጽድቅ ማለት ያው ሁሉም እኮ ክርስቲያን ሆነ መንግስተ ሰማያት እኮ አይወርስም አይደለም እንዴ? አንተ ትወርሳለህ ወይስ አትወርስም? እኔ እንደወርስ 10ቱን ትእዛዛትም ሆነ የክርስቶስን ሕግጋትም ሆነ የትኛውም ነገር የቤተክርስቲያንን አስተምሮት ሆነ እያከበርኩ አለው። ሌላ የሚያጸድቀኝም የሚኮንነኝም የሚያነሳኝም ኢየሱስ ክርስቶስ ነው። ከክርስቶስ ውጭ ማንም ሊሆን አይችልም። አይ ትወርሳለህ ወይስ አትወርስም ነው ጥያቄ። አሁን እኔ ወርሳለሁ ብዬ አስባለሁ። የሚያወርሰኝም መንግስተ ሰማያት አያስገባኝም ክርስቶስ እንጂ እኔ ነኝ ስላልኩ ብቻ የሚሆን ነገር አይደለም። ክርስቲያን በመሆኔ እንደ ክርስትናነቴ አምናለሁ፣ የሚገባኝን ነገር አረጋለሁ፣ ክፉ ነገር አልሰራም። ከዛ በተረፈ ክርስቶስ ነው እንግዲህ እኔ ወደ ክርስቶስ ሴ በክርስቶስ በሚለበሳለ
ያ ማለት የእግዚአብሔርን መንግስት ወርሳለሁ ስላልከኝ ጻድቅ ነህ ማለት ነው አይደል? ጻድቅ ያልሆነ ሰው መቼም የእግዚአብሔርን መንግስት አይወርስም። የእግዚአብሔርን መንግስት አሁንም ዛሬም ነገም ወርሳለሁ። የእግዚአብሔርን መንግስት ከእግዚአብሔር እኔን ጥያቄ ለምን አትመልስም? እኔ የምጠይቅህን መልስ። አሁን እኮ የአንተ ነገር እኮ ገብቶኛል ብራዘር። አሁን ጻድቅ በመሆን እኔ ጻድቅ ስለሆንኩ የሆነ ነገር ይደረግላ ጻድቅ ስለሆንኩ የሆነ ነገር ይደረግላ ምናምን ልትለኝ እዚህ ጋር ልሰብከኝ አይደለም። እንደዚህ አይነት ትምህርት እየነገርኩ ነው። አንድ ክርስቲያን የክርስትናነቱን ግዴታነቱን ከተወጣ ክርስቲያን ከሆነ ስለአሁን ነው ማወራክ። ከተወጣ ማለት ወደፊት ነው አይደለ? እኔ ስለአሁን ነው እያወራ ያለሁት። ስለአሁንም ባወራል እኮ መነሻውን እየነገርኩ ነው። አንተ ብቻ ፖይንትርስ ብቻ አንስተ ልትከራከረኝ አይደለም። አዎ አንዴ ስማኝ፣ ተረጋግተህ ስማኝ፣ አትቆጣ። በቃ ተረጋግተህ ጨለማ ውስጥ እንዳለ ላሳየ እየሞከርኩ ስለሆነ ጨለማ ብርሃን ድቅድቅ ውስጥ ያለው ብራዘር አንተ ነው። አንተ ደግሞ ታሳየኛለህ፣ በተራክ ደግሞ የኔን ጨለማ ታሳየኛለህ። ችግር የለውም፣ ፈቅድልሃለሁ። አንተ ጻድቅ ስለሆንክ ችግር የለውም። ኧረ እባክህ ስማኝ፣ እኔ ልትወያይ ከሆነ የገባኸው አዳምጠኝና እንወያይ። ተናደህ ከሆነ ግን መግባት አይጠበቅብህም። ገዝተህ ልከህ ስለሆነ እኔ ምን አናደደኝ? እኔ እኮ አላናደደም፣ ብቻ ትዝብት ነው ትርፉ። ግን ምንም ያናደኝ ነገር የለም። ግን እኔ ጻድቅ ስለሆንኩ እኔ ማንም ለእኔ የሚሰግድልኝ እንደዚህ አይነት አስተምሮም ቤተክርስቲያናችን ላይ የለም። ገብቶሃል አይደለ? እንደዚህ አይነት አስተምሮ በማየውን ደግሞ አስተምሮ ቤተክርስቲያናችንን መታችሁ መሆን እምነታችንን በእንደዚህ አይነት በሚጻረር መልኩ መናገር አግባብ አይደለም። ለጻድቃን ትሰግዳላችሁ አይደል? ሄኖክ ለጻድቃን እንሰግዳለን። እንግዲህ ለጻድቃን ትሰግዳለህ ማለት ስግደት ሁሉ ልዩነት አለው። የአምልኮ ስግደት አለው፣ የአምልኮ ስግደት አለው፣ የምስጋና ስግደት አለ። እኛ ስግደት ምንሰግደው ብራዘር ይኸውልህ የአምልኮ ስግደት ሳይሆን የምስጋና ስግደት እንሰግዳለን ብለህ ማውራት የምትችለው ስጠይቅህ ነው። እኔ አሁን ስንት አይነት ስግደት አለ? ይሄ ወደኋላ መስገድ፣ ወደ ጎን መስገድ፣ የእንቅጥቅጥ መስገድ አልጠየቅኩም። እኔ አልጠየቅኩም። ምን አይነት ስግደት አለ ብዬ አልጠየቅኩም። ጥያቄ ለጻድቃን ትሰግዳላችሁ ወይ ነው? አዎ አልከኝ። በቃ አለቀ እኮ ጨረስክ። የምንም ስገድ አንተ የጎንም ስገድ የፊት ለፊትም ስገድ፣ በእሱ አይደለም ጥያቄ። ለጻድቃን የምትሰግዱ ከሆነ እና አንተ ጻድቅ ከሆንክ ሰዎች እርስ በርሳችሁ መሰጋገድ መቻል አለባችሁ። ያልኩ ያለውን ገብቷል። ጻድቃን ከሆናችሁ ኢትዮጵያ ኦርቶዶክስ ምዕመናን በሙሉ ስትገናኙ እርስ በርስ መሰጋገድ አለባችሁ። ለምን? ለጻድቅ ስለሚሰገድ። ወይ ካልሆነ እኛ ጻድቃን አይደለንም ለጻድቃን ግን እንሰግዳለን ብላችሁ ንገሩ። አየህ፣ ግልጽ ነው ሀሳቡ። ጻድቅ ከሆናችሁ እርስ በርስ መስገድ አለባችሁ። ጻድቅ ካልሆናችሁ ደግሞ ጻድቃን ለሆኑት ነው መስገድ ያለባችሁ። ሀሳቤን አገኘሁ። ሄኖክ አሁን መልስልኝ። ሀሳብን አግኝቼዋለሁ። በል አሁን ላልከው ነገር ልመልስልህ። አሁን ጻድቃን አንተ ለምሳሌ ፕሮቴስታንት ነህ አይደለም? አዎ ፕሮቴስታንት ካቶሊካውያን የሰጡን ስም ነው። ክርስቲያን ነኝ። ኦልሬዲ ክርስቲያን ነህ። በቃ ተወው፣ ችግር የለውም። ክርስቲያን ነህ አይደል? አንተ በእግዚአብሔር ታምናለህ። ሰው በክርስቶስ ኢየሱስ ሳያምን ክርስቲያን መሆን አይችልም። በቃ እኔም ክርስቲያን ነኝ። ይህን ካወቅ ይህ ራሱ እኔም ክርስቲያን ነኝ። ከዛ በተረፈ አንተ በክርስትናነት የምታደርገው ነገሮች አሉ። መንግስተ ሰማያት ለመውረስ የምታደርገው ነገር አለ አይደለም? ምን ለማድረግ? ክርስትና መንግስተ ሰማያትን ለመውረስ አንተ ክርስትናን ተነስተህ መንግስተ ሰማያትን ለመውረስ የምትሄደው ነገሮች አሉ፣ የምታደርገው ነገሮች አሉ። ምን አደርጋለሁ? በክርስቶስ ኢየሱስ ማመን ነዋ። በክርስቶስ ኢየሱስ ማመን ብቻ እኮ ክርስቶስን ወይም የክርስቶስን ጸጋ ወይም የክርስቶስን ገነት የማስገባት አታገኝም። ምክንያቱም በሱ ብቻ በማመን አታገኝም። ታገኛለህ? እንደዛ ነው የሚለው። የዘላለም ሕይወት የሚገኘው በልጁ በማመን ብቻ ነው። በልጁ አምናለሁ፣ በልጁ በማመን ይላል መጽሐፍ ቅዱስ። ግን አንተ መጥፎ ነገር እየሰራ ከሆነ ክርስቶስን ብቻ አምናለሁ ብለህ በልብ ብቻ አምናለሁ ብለህ ሌላ ነገር አጸያፊ ነገሮችን ብትሰራ፣ ለምሳሌ ከአስርቱ ትእዛዛት ውጭ ብትሆን አንተ መንግስተ ሰማያት የመውረስ ቻንስ በጣም የጠበበ ነው። አይደለም ነው ፈጣሪ በምሕረቱ ካልማረ በስተቀር ምን መሰለህ ኢየሱስ የሚል መንግስተ ሰማያት አይወርስም ይላል። ገብቶሃል አይደለም ብራዘር? አይልም። ኢየሱስ ብቻ የሚል መንግስተ ሰማያትን አይወርስም ብሏል መጽሐፍ ቅዱስ። አይልም። እንደዛ ካለ ጥቅሱን ንገረኝ። አይልም። እንደዛ አይልም። ምንድነው መሰለህ ችግሩ?
በስባበለው ስለምትኖሩ ነው እናንተ። አንተ ለምሳሌ ጻድቅ ነኝ ብለኛል። ለምሳሌ ጻድቅ ነኝ ብለኛል። አሁን በፕሮቴስታንት ቤት ውስጥ ለአንተ ይሰግዱ። ልክ አይደለም። ይሄ ልክ አይደለም። ከጠየከኝ መስማት መቻል አለብህ። ከጨለማ እንድትወጣ ልረዳ ስለምፈልግ ማለት ነው። መጽሐፍ ቅዱስ ሲናገር የሰው ልጅ የዘላለም ሕይወት የሚያገኘው በልጁ በክርስቶስ ኢየሱስ በማመን ብቻና ብቻ ነው። ከዛ ውጪ የዘላለም ሕይወት ሊገኝ አይችልም። ሲጀምር ትእዛዛቶቹ 10 አይደሉም። 10 የሚባል ትእዛዝ የለም። ፀጉሩን ሲቆረጥ ቅርጽ ያስወጣ ኃጢአትና በደል ነው። ልብስ ሲለብስ 2 አይነት ልብስ የለበሰ ሰው ኃጢአትና በደል ነው። ታውቃላችሁ ይሄን? 600 ምናምን ህግ ነው ያለው። 10 ህግ ብቻ አይደለም ያለው። አንዱን ሰው በአንዱ ከሳተ በሁሉ በደለኛ ይሆናል። ምን? በአንዱ ከሳተ። ያዕቆብ መጽሐፍ ምዕራፍ 2 ቁጥር 10 ይሄን ይናገራል። በአንዱ የሳተ በሁሉ በደለኛ ይሆናል። ያ ማለት ሰው ህግን ፈጽሞ የዘላለም ሕይወት ማግኘት አይችልም። እንዴት ነው የሚገኘው? በክርስቶስ ኢየሱስ በማመን ብቻና ብቻ ነው። አንተ በክርስቶስ አምኛለሁ ብለህ እየበደልክ ብትኖር፣ በኃጢአት ውስጥ ብትኖር አለ። ስለማን ነው እያወራ ያለው? ስለ ክርስቲያን አይደለም። እሱ ፍጥረታዊ ሰው ነው። እንደፈለገ መኖር የሚችለው እየበደለ ኃጢአት እየሰራ መኖር የሚችለው ፍጥረታዊው የቁጣው ልጅ ሆነ በጨለማ ያለ ነው። ሰው ብላችሁ ስታወሩ ስለ የትኛው ሰው ነው እያወራችሁ ያለሁት? ቦርን አጌን ስላደረገው በክርስቶስ ኢየሱስ ዳግም ስለተፈጠረው ነው ወይስ ስለ ፍጥረታዊው ሰው ነው እያወራችሁ ያላችሁት? ፍጥረታዊው ሰው ከሆነ ትክክል ነው፣ እንደዛ ነው ህይወቱ። በክርስቶስ ኢየሱስ ዳግም የተፈጠረው ግን የእግዚአብሔር ዘር በእርሱ ስላለ እንደዛ አይነት ህይወት የለው። ምክንያቱስ ማንነት ስለሚቀይር ማለት ነው። ማንነት ስለሚቀይር ቀጥሎ ሚዩት ላረገ ስትል ያ የተናገርከው አንተ ጻድቅ ስለሆንክ ይሰግዱልሃል ማለት ነው አልከኝ። እኛ እኮ ክርስቲያኖች ነን። ጻድቅ ለተባለው ሁሉ የምንሰግድ አይደለንም። እኛ ጋር እንደዚህ አይነት ትምህርት የለም። ለጻድቃን ይሰገዳል የሚል ትምህርት የለም። ጻድቃን ነናው የእግዚአብሔር ቃል በአንደኛ ቆሮንቶስ መጽሐፍ ምዕራፍ 6 ቁጥር 11 ላይ እንደዚህ ይላል። ላንብበል ወንድም አለ እና ማቴዎስ 7:21 ነው ለመጥቀስ የሞከረው ወንድማችን ኢየሱስ የሚል ብሎ ማለት ነው። የእግዚአብሔር ቃል እንደዛ አይልም። የጌታን ስም የሚጠራ ይድናል ይላል። ማቴዎስ ላይ የተጻፈው ደግሞ የበግ ለምድ ስለለበሱ ተኩላዎች ነው እንጂ የእግዚአብሔር ልጆች ስለሆኑት አይደለም። ከቁጥር 15 ጀምሮ አንብቡ። ለወደፊት ጥቅስ ሲሰጣችሁ እነ አባ ናደውና ቄስ አደፍርስ ጥቅስ ሲሰጧችሁ ያችን ቁጥር ብቻ ሳይሆን አውዱን ለማንበብ ሞከሩ። ካልሆነ ያሳስቷችኋል። እሺ ያሳስቷችኋል። አንድ ቁጥር ይሰጧችሁና አንድ ቁጥር ብቻ ይሰጧችሁና ያለ አውዱ እናንተን ለመምራት ይሞክራሉ። አውዱን ለመመልከት ሞክሩ። ሌላ ጊዜ አንብቡ። የእግዚአብሔር ቃል አንብቡ። ያ ክፍል የሚናገረው የበግ ለምድ ስለለበሱ ተኩላዎች ነው እንጂ ስለ ክርስቲያኖች አይደለም። ክርስትናማ አዎ በኢየሱስ ስም ላይ ነው የተመሰረተው። በቃ የኃጢአት ስርየት በኢየሱስ ስም ላይ ነው። ክርስትና ኢየሱስን በማመን ብቻ ነው የተመሰረተው። እንደዚህ ይላል ወጣት ወንድማችን አንደኛ ቆሮንቶስ መጽሐፍ ምዕራፍ 6 ስለ ሰካራሞች ስለ ጠጮች ምናምን ያወራና መጽሐፉ ቀጥሎ ቁጥር 11 ላይ ከእናንተ አንዳንዶች እንደዚህ ነበራችሁ። እንዴት? ተሳዳቢዎች ነበራችሁ፣ ነጣቂዎች ነበራችሁ፣ ዝሙት ታደርጉ ነበር ይላል። አንዳንዶች እንደዚህ ነበራችሁ። ቀጥሎስ ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን የክርስቶስ ኢየሱስ ስም ፈዋሽ ነው። በቃ የጌታን ስም የሚጠራ አዎ ይድናል። ፈዋሽ የሆነ ስም ነው። በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። ጻድቃን ነን። አዎ በክርስቶስ ኢየሱስ ስም አምነን የዘላለም ሕይወት ያገኘን። ክብር ለኢየሱስ ይሁን። በድፍረት እንድናገር ያስቻለን ምንድነው? የክርስቶስ ኢየሱስ ስም ነው። ተባረኩ። ከቻልክ ተመልሰ ግባ። እሺ ወንድማችን ከቻልክ ተመልሰ ግባ። ቃዴስ እሺ፣ ሰላም ደህና ነኝ አለው። ቢና አለክ ዳጊ፣ እናንተም እድል ስጣችሁ። እሺ ቢኬ፣ አንዴ ከአንተ ጋር ላውራና አንዴ ላውራ ከአንተ ጋር። እሺ ቆይ ታወራለህ። ቢና አለክ? ቢና የለም። ዳጊ አለ? አለ ብሩኬ፣ ቀጥሉ አለ። እሺ ልቀጥል። እሺ
አይ አንድ ቃል የተናገርከው ቃል አለ። የዘላለም ሕይወት የሚገኘው እግዚአብሔርን በማመንና ብቻ ነው። በቃ ብቻና ብቻ ነው ያልክበትን እስቲ ያሳይ። እግዚአብሔርን ኢየሱስ ክርስቶስ በማመን ብቻና ብቻ ነው የሚል አሳይ። አሳይሃለሁ። እሺ መጽሐፍቶቹ ሲነበቡ ነበር? አልነበርኩም። አሳየኝና እንቀጥላለን። ስለዛ እንሄዳለን። መጽሐፎቹ ስንወያይ በውይይታችን መሀል አሳይሃለሁ ወዳጅ። እሺ አንዴ ቆይ። ሄኖክ ተመልሰ ለምን የና አታሳይ? ብቻና ብቻ የሚለውን አሳየኝና እንቀጥላለን። ወደ አንዴ ሚውት አድርገው። በውይይት መሀል አሁን ምን መሰለ ርዕስ አለው ቤቱ። ስንወያይ የተነሳውን ሀሳብ ካላሳየኝ ብሎ ሞገትክ ማለት ርዕስ አስቀየርክ ማለት ነው። እሺ በውይይታችን መሀል የተነሳ ሀሳብ ስለሆነ ስንወያይ ካነሳ ነው አይ ከሆነማ በውይይቱ ማውራት ነው። ወደ ሌላ መግባት የለብንም። ጎበዜ በቃ ስነግርህ መስማት ነው ያለብህ። አይ እንደዚህ የሚባል ነገር የለም። እሺ ሄኖክ ተመለስክ? ሄኖክ ብሩኬ ቅድም ረጅም ሰዓት ሲደበቅ ነው ያወረድኩት። እሺ ምናልባት ጥቅስ እየፈለገ ሊሆን ይችላል። እሺ ንገረው። እሺ ሄኖክ። አቤት። እሺ ተመልሰሃል። እስቲ መጽሐፍ ቅዱስ አውጣልኝና እሺ ሁለተኛ ቆሮንቶስ ምዕራፍ 9 ከቁጥር 12 ጀምሮ ያለውን አንብብል። ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 9 ስለ ምልጃ የሚያወራ ክፍል ነው። እሺ ምንድን ነው? ምን ልጠይቀኝ ነው? አዎ አውጣው እስቲ አንብበው እኮ። ምን ልጠይቀኝ ነው? ነገርኩህ እኮ ሀሳቡን ስለማውቀው ምን ልጠይቀኝ ነው? ጻድቆች ስለ ምልጃ ልትጠይቀኝ ነው? ቁጥር 12 ላይ ሳይሆን ቁጥር 14 ላይ ስለ እናንተ ሲያማልዱ ምናምን የሚል ሀሳብ አለው። ምን ልጠይቀኝ ነው? እዛ ክፍል እነማን ናቸው እነዛ ሰዎች? ልግስና የተሰጣቸው። አሁን ቆይ ካነሳ ነው ሀሳብ ጋር ምን ያገናኘዋል? ልግስና የተሰጣቸው ሰዎች በመጽሐፍ ቅዱስ ልግስና የተሰጣቸው ሰዎች አሉ አይደለም? አገልጋዮች የነበሩ ሐዋርያቶቹ በልግስና የቆሮንቶስ ሰዎች የመቄዶንያ ሰዎች አብሯቸው ይቆሙ ነበር በልግስና። እሺ እኮ ምን ልትለኝ ነው እያልኩ ያለሁት። ስለዚህ አሁን እኮ አባባል እኮ እነዛን ሰዎች ልሆን አልችልም። ሆናለሁ እንዴ? እነማንን ሰዎች? ደህና ነህ ሄኖክ? እግዚአብሔር ይመስገን ደህና ነኝ። እሺ ምንድን ነው ታዲያ ሀሳብ እዛ ክፍል ላይ? እሺ በቃ ወደ ቃዴስ እንሂድ። ምን ልትነግረኝ ነው እዛ ክፍል ላይ? አይ እኔ አሁን ለተናገርከው ነገር በጻድቅ ምናምን ምክንያት ለተናገርከው ሰዎች እነዛ ሰዎች ጻድቅ አይደሉም ናቸው? ጻድቃን ናቸው አይደለም ነው? አዎ ጻድቅ ናቸው፣ ጻድቃን ናቸው። እነዛ ሰዎች ጻድቃን ስለሆኑ ያው የምልጃንም ሆነ የተለያየ ነገር ጻድቃኖች ያደርጋሉ። እኔ ግን እነዛን ሰዎች ልሆንልህ አልችልም። እኔ ለምሳሌ አንተ ቅድም ጻድቃን ነህ ወይ ጻድቅ አይደለሁም የሚለውን ማስረጃ እያመጣህልኝ ነው ሄኖክ? ጻድቃን ናችሁ፣ ጻድቃን ለጻድቅ ደግሞ ያው አይሰገድለትም ምናምን የሚል ነገር ስለተናገርከኝ እኔ ጻድቃን ማለት ነው። ምክንያቱም አንድ ሰው ጻድቅ ካልሆነ እርኩስ ነው አይደል? በጌታ በኢየሱስ ክርስቶስ ያመንኩ ልጅ ጌታን ምወድ ቤተክርስቲያን የምታስተምረኝ ስለ ክርስትና ነው። በክርስትና የማመን ልጅ ነኝ። ነገር ያለው ስግደት ክርስቲያን ብዬ አላምንም እኔ። አንተ ራሱ ክርስቲያን አይደለም ብራዘር። ክርስቲያን እንዳልሆንክ ላሳይህ ሄኖክ። እስኪ ያሳይ። ኢየሱስ ክርስቶስን በማመን አይደለም ክርስትናን የጀመርከው አንተ። ኢየሱስ ክርስቶስን በማመን አይደለም ክርስትናን የጀመርከው። እኔ? አዎ። እንዴት? አንተ ምን አይነት እርግጠኛ ሆንክ አንተ? ኦርቶዶክሳዊን አይደል? ከልጅነት ጀምሮ ኦርቶዶክስ ነኝ። በ40 ቀን ቤተሰብ አላቂዎች ድነሃሉ ይላልኩ ምናምን መልስልሃለሁ። በመሀል ስለገባሁኝ በውይይታችሁ መሀል
ቪዲዮን ያሳይህና ከዛ አንተ ጥያቄ ያለህን ደግሞ ጠይቀኛለህ፣ መልስልሃለሁ። እሺ እጠይቃለሁ። ጥያቄ አለኝ በጣም መልስልሃለሁ። እሺ ቢናዬ ቪዲዮን ካዘጋጀህ ካሳየው። በመሀል ስለገባው ይቅርታ። ቢና አለክ? ገብረ መንፈስ ቅዱስ ያለም ሲያሳዝኑ። ከዛ በአካል ሲያዩ ጎርመስ ያልክ ነው የምትመስል፣ ግን በአእምሮ ምንም እኔ እንጃ ብቻ እንዴት እንደምትረዳው መጽሐፍ ቅዱስ እንጃ። ከዛ ደግሞ ትመጡና ማለት ነው ተክል የመጣ ከቲሳ የመጣ ከቲሳ። እሺ እኔ እናንተን ቀጥል በቃ ሎድ እያደረገልኝ ነው። አንድ ጊዜ እሺ፣ ልጇ ነው አምላኳ። እሺ ብሩክ አንተ ጋር ላውራ። ዝክረ ንቅያ ጉባኤ የሚባለው ነው። ቆይ ቪዲዮን ያሳይህና አንተ ትጠይቀኛለህ እኔን። ቆይ ቪዲዮን ያሳይህና ከቢኒ ጋር ስጨርስ በጨለማ ያለ ሰው መከራከር አይደለም ያለበት፣ ወደ ህይወት እንዲመጣ መጠየቅ ነው ያለበት። እውነቴን ነው የምላችሁ። በጨለማ ያለ ሰው ሲገባ ሊሞግታችሁ መግባት የለበትም። ጠይቆ ወደ ብርሃን እንዲመጣ ማገዝ ነው ያለባችሁ። በቃ አንተ ቢኒ ቪዲዮን ያሳይህና አንተ ትጠይቀኛለህ። የክርስትና ማለት ምን ማለት እንደሆነ ደግሞ እኔ እመልስልሃለሁ። ክርስትና ማለት ምን ማለት እንደሆነ እሺ ትመልስልኛለህ። እሺ ዝክረ ንቅያ ጉባኤውን ታውቀዋለህ? ምን የመቼውን ጉባኤ? ወዮ በ325 የተደረገውን ነው? አቤት በመቼ የተደረገውን? ያሁን ነው ወይስ የበፊቱ? ያሁን ሚያዝያ ውስጥ የተደረገውን። አሁን ልታሰማኝ ነበር። አሁን ያሁኑን አሰማኝ። አሁን ልታሰማኝ አላቡና አብራኝ አሉ። አዎ ዝክረ ንቅያ ጉባኤውን ታውቀዋለህ ወይ አልኩ። በቃ እሺ እሱን አሰማኝ። አላውቀውም። ልሰማው አይደለም ስለማላውቀው። እሺ ስለምን የተሰበሰቡት ታውቀዋለህ? እሱንስ እንዲህ ቅድም እንኳን ተነጋ። እሱንም አታውቀውም። አሁን ቪዲዮውን እኮ ልታሰማኝ ነው። ምን እንዲያሉ ጨለማንን ያሉበትን ልታሳየኝ ነው። እየጠበቅኩ ነው። በቃ ይኸው እኔ እኮ ሎድ እያደረገልኝ ነው። አሁን ልከፍትልህ ነው። ተረጋጋ፣ ችግር የለም። አይዞህ ወንድም አለ። ግን እኔ እንትንን በዛውም እንድትመዝነው ነው። እሺ አሁን ቅድም አላውቀውም ያልከውን ነገር ልታብራራው ስትጀምር ነው ያስቆምኩ። አለማወቅ እኮ ኃጢአት አይደለም እኮ። ዝም ብለህ አሳየኝ። በቃ አሁን ዝም ብለህ አሳየኝ። አይ አለማወቅ ኃጢአት፣ ልክ ነህ። አለማወቅ ኃጢአት አይደለም። እውነትህን ነው። እኔ እኮ እሱ ላይ ችግር የለብኝም። ግን የማታውቀውን ነገር ልታብራራው ስትጀምር ነው ኃጢአት የሆነብህ አንተ እንጂ እኮ በቃ አሁን ላድምጠውና ከዛ እኮ አብራራዋለሁ። ላድምጠውና ከዛ አብራራዋለሁ። አድምጠህ ስታብራራው ትክክል ነህ። በቃ እኔ አሁን ከአንተ ጋር እጅ መጨባበጥ ጀምራለሁ። ግን ሳትሰማው ምንም ሳትል እንደዚህ ብለዋል ስልህ አላሉም ስትል አሁን እሱ በቃ እንትን ማለት ነው የሚሆንብህ። እሺ አንዴ በትልቁ ልሆንና ራሴን ኦኬ ይታያል በደንብ ይታያል። ክፈተው። በጣም ጥሩ። ይሄ ዝክረ ንቅያ ጉባኤው ማለት አሁን ሚያዝያ ላይ የተደረገው ጉባኤ ማለት ነው። ኦኬ ትውልዱ የጠፋብን ቤተክርስቲያኒቱ ወንዘ ይነጉሙ ሳብኡ ሆኖ ነው። መጻጻ ላይ ወዘራ ክርስቲያን ተኝተን ዛሬ ኢትዮጵያ ቤተክርስቲያን ሁሉ ሊቃውንት እያለ አለፍም ብሎ እንዲሰማው በደንብ ከነንቱ ቆይ እዚህ ጋር እናወራ። በቃ አሁን እዚህ ጋር ሐዋርያቶች አለ ለዓለም ሁሉ ዞሮ አስተማሩ። እኛ ግን የሁሉ ሊቃውንት ተሰብስበን አለ ማስተማር አንቻልም፣ ተኝተናል። አሁን የምን ማለት ነው? አሁን እኛ ጨለማን ውስጥ ኢትዮጵያ ውስጥ ጨለማ ውስጥ ነው እኮ ያለችው። ለምን ትላለህ? አሁን አንተ ወጥተህ ስለገባ ነው አይደለ? በጅው ጨለማ ማለት ምን ማለት ነው? ጨለማ ጦርነቱን እስቲ ያስብ፣ ህዝብ በህዝብ መበላላቱን አታስብም እንዴ? ጨለማ ማለት እኮ ይሄ ነው። ዛሬ ኢትዮጵያ ሰላም ነው ያለችው?
ሰላም ነው ያለችው። ምንድነው ይሄ? መረጃ አንጣልኝ ያልከው ሰውዬ አሁን ስለ ጨለማ የምታብራራው በእናትህ እፈር እስኪ በእናትህ። ቅድም እኮ መረጃ አንጡልኝ ስትል ነበር። አዳም ጭንቅላትን እስከታተው ጨለማዎች ትሳሉ አይደል? በስምንት ይከፈላል፣ ግስ አለው፣ ጨለማ ግስ አለው ብለህ እንደ ቤዛ ልትመጣ ነው? ትንሽ እፈሩ በእናትህ። አዳምጠኝ ዳጊ፣ ምንም ዝም ብለህ ብቻ ነው አዳምጥ። የሚወጣ አድርግና እኔና ቢኒ ነው። ጨለማ ማለት ክርስቶስን አናምንም ማለት ነው። አሁን ይሄ ጨለማ ሲሉ ከክርስቶስ እያመን አይደለም እያሉ ነው። ክርስቶስ ብርሃን አይደለም እያሉ ነው። ጨለማ ስለ ራሳችሁ ድክመት ትሕትና ነው እየተናገሩ ያለው። እኛ ተኝተናል፣ ህዝቡን ልናነቀው ይገባል እያሉ እኮ ነው። ህዝቡም ትዝ አለው ብዬ ጨለማዎች አይነት በምድር ላይ ያሉ ጨለማዎች በአንዴ ትዝ አለው። መረጃው ሲመጣ የጨለማዎች በስንት እንደሚከፈል ጨለማ የሚለው ቃል መጀመሪያ ኦሪጂኔት ያደረገው ከምን እንደሆነ ከሁለት የግሪክ ቃላት ምናምን በአንዴ ነው ትዝ አለ። አንተ ሜሞሪ በአንዴ ክርስቶስ አሁን ምንድን ነው ያለ? እስኪ ዳጊ ልጠይቅህ። ምንም ጠይቀኝ ነገር የለም። እንደዚህ የማስታወስ ችሎታ ስለተመለሰ ደስ ብሎኛል። እግዚአብሔር ይመስገን። ክብር ሁሉ ላይ 1100 ሰው እያዳመጠ ነው። አዳምጥ። 1100 እኛ እንትን እኮ ነው የወንጌል አልዛይመር በሽታ ሲፈወስ ላይቭ እያየን እኮ ነው። ላይቭ እያየን አዳምጥ። ትልቅ ሰው ነው እኮ። እስኪ ተረዳ። ጭንቅላት ያለው አባት እወድሃለሁ። ቀጥል፣ ከቢኒ ጋር ቀጥል። እኔም እወድሃለሁ። ቆይ አዳምጠኝ ጃኪ። አሁን አንተ እንደዚህ ሲሉ ምን ማለት ነው? ኦርቶዶክሱ ጨለማ ውስጥ ነው ያለው ነው ያሉት? እንደዚህ ነው ያሉት አነጋገራቸው? ትንሽ ተረዳ። ህፃን ልጅ እኮ የሚከፈል ትዝ አለህ? በአንዴ መረጃ የጠየቀው ሰውዬ አሁን አብራሪ ሆንክ። በጨለማ ላይ ስፔሻላይዝ በቃ ሰርተሃል። አሁን አንተ እዚህ ላይ ማስተርስ ሰርተሃል በጨለማ ላይ ምናምን። ቀጥሉ ዳጊ። ጨለማ አንደምታ ትርጓሜ ካለው እስኪ ጠይቁት። ጨለማ ማለት በእውነት እንደው በጣም ያሳዝናል። እንዴ ማንም ሰው የሚረዳው ሰው ነው። እናንተ እንኳን ፓስተር ተብላችሁ ትልቅ ሰው ተብላችሁ አሁን ጨለማ ህፃን ለመረዳት አይደለም። እሺ አሁን በቃ ጥሩ። በምን ምክንያት ነበረ ይሄ ሚያዝያው ጉባኤ የተጠራው? ይኸውልህ ስለ ምክንያቱ አይደለም አሁን እየተናገሩት ያለ። በዛ ጉባኤ ላይ ተቀምጦ ብራዘር አትጩ። የምትጠየቀውን መልስ ፕሊዝ። ለምንድን ነው የተጠራው? እህል እኮ ተነጋግረናል አይደለም? ተነጋግረናል። አላውቀውም አልኩህ እኮ። ለምንድን እየደጋግም ትጠይቀኛለህ? አታውቅም አይደል? በቃ ይሄን የሰማሁትን ቃል መልስ ሰጠሁ። አሁን ይሄ ጨለማ እንዳልሆነ ግልጽ ነው። በእውነት 1000 ሰው እዚህ ጋር እያዳመጠ ይሄ ልጅ ጤነኛ ነው እንዴ? አንተ ሰው በአንድ ጉዳይ ላይ ስብሰባ ስትጠራ ጉዳይ አለው ያ ስብሰባ አይደለ? ዝም ብለህ መቼስ ስብሰባ ስትጠራ ዝም ብለህ አትጠራ። ጉዳይ አለው። ህዝብ ጉዳይ አለው። አዎ ጉዳዩ ደግሞ ስለምን ነበረ? እኔ እኮ ነገርኩ እኮ ጉዳዩን ስለምን እንደሆነ አላውቅም፣ ግን ስለተናገሩት ነገር ጉዳዩ ስለ ትምህርት ነው። ህዝቡን ወደ ዝም በል ሚዩት አድርገው ቁጭ በል። ጉዳዩ ስለምን እንደነበረ ስለማታውቅ በደንብ እንንገርህና ከዛ በቃ አባቶችን እንዴት ጨለማ ብለው እንደተናገሩ ቅርጥፍ አድርገህ በልታት ወይ ትወርዳለህ። እንደዛ ይሻላል። ስለማታውቀው ጨለማውን ልታብራራለን ስለፈለግ በምን ጉዳይ እንኳን ተሰብስበው ይህንን እንዳሉ አታውቅም። ኦኬ፣ ይሄ ደግሞ ምን ያሳያል? ብላይንድሊ ቀናተኛ እንደሆንክ እንጂ ምንም በቃ አውቀህ